በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላሙን ተድላ ደስታውን ፍቅር አንድነቱን ገነት መንግሥተ ሰማያትን የሰጠን አምላክ አበው ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዳዊት መዝሙር 24 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አቤቱ አምላኬ ወደ አንተ ነፍሴን አነሳለሁ። አቤቱ አንተን ታመንኩ ለዘላለም አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩምና በከንቱ የሚበድሉ ሁሉ ዘወትር ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ፣ በእውነትም ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህና ዘውትርም አንተን ተስፋ አድርጌአለሁና። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአትና ስንፍናዬን አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ጻድቅም ነው። ስለዚህ የሚሳሳቱትን መንገድ ይመራቸዋል፣ ለየዋሃን ፍርድን ያስተምራቸዋል፣ ለየዋሃን መንገድን ያመለክታቸዋል። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው። ቃል ኪዳኑንና ምስክሩን ለሚፈልጉ አቤቱ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ፣ ብዙ ነውና። እግዚአብሔርን የሚፈራ ሰው ማን ነው? እርሱ በሚመርጠው መንገድ ይመራዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ የእግዚአብሔርን ስም ለሚጠሩት ነው፣ ሕጉንም ያስተምራቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው፣ እርሱ እግሮችን ከወጥመድ ያወጣቸዋልና። ፊትህን ወደ እኔ አድርግ ማረኝም፣ እኔ ብቸኛና ድሃ ነኝና፣ የልቤ ሐዘኑ ብዙ ነውና ከጭንቀቴም አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ በግፍም ጥልን ጠልተውኛል። ነፍሴን ጠብቃት አድናትም። አንተን ታምኛለሁና አልፈር። አቤቱ አንተን ተስፋ አድርጌያለሁና የዋሃንና ቅኖች ተከተሉኝ። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ስሙ የዳዊት ፈጣሪ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር እንደወደደ በዚሁ መዝሙር ውስጥ ካሉ ኃይለ ቃላት በ12ኛው ቁጥር መኑ ውእቱ ብእሲ ዘይፈርሆ ለእግዚአብሔር፣ እግዚአብሔርን የሚፈራ ሰው ማን ነው የሚለውን ለትምህርት ማንሻ እናደርገዋለን። በእውነቱ እያንዳንዱን ኃይለ ቃላት ብንመለከታቸው ቅዱስ ዳዊት ትሩፋንን እያሰበ ራሱንም እያሰበ የተናገረው ኃይለ ቃል ነው እና ከአንጀት ቢጸልይ ከራስ አልፎ ለቤተሰብ፣ ለስፍራ፣ ለሀገር፣ ለዓለም ሁሉ የሚረባ የሚጠቅም ነው። ትሩፋን ከትሩፋን ወገን የነበሩ እነ ዳንኤል፣ ሰለስቱ ደቂቅ፣ እነ ሕዝቅኤል፣ ሌሎቹም እንዲህ ያለውን መዝሙር እየደገሙ እየጸለዩ ነበር ገድል ሊጋደሉ የነበረ በባቢሎንና እነሱን ከሰባ ዘመን መከራ እንዲያወጣቸው ምክንያታቸው ንስሐቸው፣ ጸሎታቸው ነውና ለእግዚአብሔር ቸርነት ያደረሳቸው እና የቅዱስ ዳዊትን መዝሙር መጸለይ ይገባል። በተለይ ምስጋናውን እና ኃጢአቱን የሚታመንበትን ቸርነት የሚለምንበት ክፍል ግሩም ነው። አባቶቻችን ሁሉንም ከአንጀት ደግሞ አንዳንዱ ላይ ደግሞ የበለጠ በተለይ በመከራ ዘመን ሰው በኃጢአቱ ሕዝብ በመከራው
ጊዜ ሊጸልየው የሚገባ ኃይለ ቃል አለና ድምፅ ማጉያው ወደዛ ነው የዞረው፣ ወደዚህ ነው ፊት ለፊቱ ሰው ሳይፈልገው ማዳመጥ ያለበት አይመስለኝም። እህቶችን የማይረብሻቸው ከሆነ ፊቱን ወደዚህ መልሱት። ሰዎች ሳይፈልጉት በሚያዳምጡት ነገር የሚጠቀሙ አይመስለኝም። ቢኖርም ይሰማቸዋል። ዞሮ ዞሮ መሰማቱ አይቀርም። ደግሞ ድምፁ አሁን ጀመራል ነው ስለዞረ ነው። እሺ በቃ እንደሱ መደበኛ ይሁን። እንዴት ዋላችሁ? እንግዲህ ዛሬ ቅዱስ ዳዊት ነውና ግንቦት 23 ቀን ነውና የእመቤታችን የድንግል ማርያም የተገለጠችበትም ወራት ነውና ስትገለጥ ደግሞ ቅዱስ ዳዊትን ይዛ ነበርና እንደ እግዚአብሔር ፈቃድ እሱን በኋላ እናነሳለን። ወደ ርዕሳችን ለመድረስ እያየናቸው እንሄድ። ቅዱስ ዳዊት በመዝሙር 24 ላይ በነገረ ትሩፋን አንቀጽ አቤቱ አምላኬ ወደ አንተ ነፍሴን አነሳለሁ። ነፍሴን አነሳለሁ ማለት ለጸሎት ልቤን አዘጋጃለሁ። ልቤን ወደ አንተ ልክ በቅዳሴ ጊዜ በሌሎችም ኃይለ ቃላት አሌሉ አልባቢክሙ ይላል ካህኑ። ዲያቆኑ ደግሞ በሰማይ ያሉ ልብክሙ ይላል። ይሄ ተዘክሮተ እግዚአብሔር ወደ አንተ ነፍሴን አነሳለሁ ማለት ሰውነቴን አንተን እያሳሰብኩ አንተን እያሰብኩ እጸልያለሁ ነው። አቤቱ አንተን ታመንኩ። ቅዱስ ዳዊት እምነቱ ከአንጀት ነው። ፍጹም ትልቅ ሀብቱ የቅዱስ ዳዊት እምነቱ ነው። እግዚአብሔርን ያምን ነበረ። በኋላም እንደምንመለከተው እግዚአብሔርን የሚፈራ ሰው ማን ነው ነው ጥያቄው። እግዚአብሔርን የሚፈራ ሰው ማን ነው? እንደዚህ አይነት ብዙ ጥያቄዎች አሉን እና አቤቱ አንተን አምኜሃለሁ፣ ስለዚህ ለዘላለም አልፈራ አለ። ጠላቶቼ በእኔ ላይ አይሳቁብኝ። በተለይ ትሩፋን ከእስራኤል ተማርከው ሲወርዱ እግዚአብሔር ተለይቷቸው ጠላት ሰልጥኖባቸው ይሳለቁባቸው ነበረ። በምህላ ጊዜ ምን ይለናል? አይቴ ውእቱ አምላኮሙ ከመይበሉነ አሕዛብ። አሕዛብ አምላካቸው ወዴት ነው እንዳይሉን ቃለ ዳዊት ነው እኮ ምህላነ ስማ ቃለ አብ። ከመከራችን በላይ የሚያመው ምንድን ነው? እናምነዋለን እናመልከዋለን የሚሉት ወዴት አለ ብለው ከኛ አልፎ እሱን በእንተ ስምከ የሚለው እሱን አይደል? ስለ ስም ብለህ የሚለው ስምህን እኔ ስጎዳ ጠላት እኔን ሲረግጠኝ አምላክ ወዴት ነው ብሎ እኔም ብቻ ሳይሆን አንተንም ይሰድባልና ሎት ስባትና ጠላቶቼ በእኔ አይሳቁብኝ። መቼም ከዚህ ዘመን የከፋ መሳቂያ መሳለቂያ ሆነን አናውቅም አይደለም? ለጎረቤቶቻችን መዘበቻ ሆነናል። ቤተክርስቲያን መዘበቻ፣ መቀለጃ፣ መጫወቻ፣ በአደባባይ መጫወቻ፣ መቀለጃ። መጽሐፍ እንደሚል ቅዱስ ዳዊት በመዝሙሩ ምንድን ያለ ወዘይነበረ ውስተ መንበረ መስተሳለቃላን በሚዘብቱ በዘባቾች ዘባች ያላቸው እነማን ናቸው ቢሉ በገዛ ነፍሳቸው ላይ የሚዘብቱ ይላል። በዚህ ዘመን ብዙ ሰባኪ አለ። ይሄ ሰባኪ ተብሎ በመደበኛ ስም የሚጠራው ሳይሆን ፌስቡክ ላይ ተቀምጦ ኢንተርኔት ወይ ቲክቶክ ወይ ዩቲዩብ ተቀምጦ ሰባኪ ያልሆነ ስንት ሰው ይገኛል? ከዚህ በላይ በዘባችነት አለ። እንዴት ዋላችሁ? ፕሮቴስታንቱ ዓለም ከዘባችነታቸው መካከል ትልቁ መገለጫቸው ሁላችንም ቄስ ነን ነው የሚሉት አይደለም? ሁላችንም ካህናት ነን ነው የሚሉት። እኛ ቤት ደግሞ ምን መጥቷል? ሁሉም ሰው ሰባኪ ነው። አባቶቻችን ምን ይላሉ? ሰብ ለእከዩ ሃይማኖት ያለብሳ ይላሉ። ሰው ለክፋቱ ሁሉ ጥቅስ አለው። በደሉን የሚሸፍንበት ምክንያት አለው። ቤተ ክርስቲያን ምላሽ ለመስጠት እኮ ነው ይላል። ማን ነው አንተን ምላሽ ሰጪ ያደረገ? መንፈስ ቅዱስ ያላደረበት ሰው፣ መንፈስ ቅዱስ አፉን አፍ ያላደረገለት ሰው እንዴት መልስ መስጠት ይችላል? እንዴት ሰይጣን ለሰይጣን መልስ ይሰጠዋል? ወገኖቼ እንዴት አላዋቂ ላላዋቂ መልስ ይሰጠዋል? እንዴት በሽተኛ በሽተኛን ያክመዋል? ለበሽተኛ የሚያስፈልገው ማን ነው? ባለመድኃኒት ነው። ላላዋቂ የሚያስፈልገው ማን ነው? አዋቂ ነው። አዋቂ ማለት ቅራቅም በእውቀት ያለው ማለት አይደለም። የግብር እውቀት፣ የሥራ እውቀቱን በተግባር የሚያውቀው ማለት ነው።
እና ሰው ቤተክርስቲያን ሳትሾመው ራሱ እንደ ሰባኪ ራሱ እንደ ዘማሪ አድርጎ ማዕረግ ሰጥቶ በቁም ነገር የሆነ ነገር ከፍቶ ፍላጎቱ ውዳሴ ከንቱ ነው። በነገራችሁ ላይ ፍላጎቱን እንኳን አንዳንዴ ራሱ ማያውቀው ራሱንም ምን ብሎ አጃጅሎታል? እኔ እያገለግልኩ ነው ብሎ አጃጅሎታል ራሱን። ብዙ ሰው ይሄ ሳይሾም እንደተሾመ ሆኖ ቤተክርስቲያንን የሚረብሻት ወገናችን እንዲያ ነው። እና በዚህ ዘመን በጠላቶቻችን መዘባበቻ ሆናል። ባለፈው ነግሬያቸዋለሁ አይደለም? አንድ ቪዲዮ ሰዎች ላኩልኝ። ማስታወቂያ ነው ለቲክቶክ ተብሎ የተሰራኛ። እንግዲህ በዛ በቲክቶክ መንደር እንኳን ለአገልግሎትም የለንበትም፣ ግን ቤትም ቦታ ዳውንሎድ እየተደረገ ሼር ይደረጋልና ማስታወቂያው ምንድነው? ቤተክርስቲያን የሆነ ቦታ ቤተክርስቲያን ተቸግሯልና እርዳታ ስጡ ለማለት ነው። እርዳታ ስጡ ለማለት ለፕሮሞሽን ድራማ ተሰርቷል። ድራማታይዝ ድራማውን የሚሰሩት ቄሶች ናቸው። ዲያቆኑ መሶበ ወርቅ ተሸክሞ ካህኑ ጽና ይዞ ሆን ተብሎ ዳይሬክተሩ አዞ ማለት ነው ጸመስቀሉን ንዋያተ ቅድሳቱን ይዘው ይወድቃሉ። ለበወር ድራማ በሞቴ ከነዚህ ሰዎች እነዚህ ይህን ያደረጉ ሰዎች ከሌላ ከማንም አይደለም ከአጋንንት በምንድን ነው የሚሻለው? በነገራችሁ ላይ ጸላይ ሰናት እስከዚህ ድረስ ይደፍራል አይደፍርም? አንዳንድ ሰዎች የምንደፍረውን ድፍረት አይደፍርም። ፌስቡክ ምናምን ላይ ስርጭት ያደረጋችሁ ደግሞ ሌላ ማስታወቂያ አለ። ሞት አንሳ የሚባል ማስታወቂያ መድኃኒዓለም ከሞቱበት ራሳቸውን የገዳሙ ሰዎች ያንሳቸው መድኃኒዓለም ሞት አንሳ የሚባል ማስታወቂያ መስማት በራሱ እኔ በነገራችሁ ላይ ግራ ነው የሚገባኝ። ደግሞ ያን ማስታወቂያ የሚያስተላልፉትን ሰዎች ተመልክቷቸው እነማን እንደሆኑ ታውቁታላችሁ። ዳርዳሩ እዚህ የኛ ልጆች አሉ እና በራን ጠይቋቸው ምን እንደሚሰራ በዛ። በጣም ነው የሚያሳዝን። እኔ በነገራችሁ ላይ መሳቂያ መሳለቂያ የገዳማት አባሱ ዘጣሉ ምናምን ተብሎ ለርቅም ውስጥ ይፈል የከተማ ወጣት የገዳም አባቶችን እያስታረቀ አስቡት ያለን ውርደት። አሁን ቅድም እዛ መከረኛ ፌስቡክ ላይ ስገባ አዲስ ስራ አስኪያጅ ስለተመረጠው ሰውዬ የሆነ ተጽፎ ማት ሰው አይቶታል። ትናንት አልነገርኳችሁ ምንድን የተባባል ነው? ንስሐ ባትገባ ግን እመጣብሃለሁ መብራትህንም ካንተ እወስዳለሁ። ሊቃውን ሲተረጉምናሉ ከክብርህ አዋርድሃለሁ ከማዕረግህም ሽራሃለሁ ሲል ነው። እና የተጻፈውን ነገር ነው ለመድገም ነገሩ እኮ እውነት ነው። ግን በነገራችሁ ላይ አንድ ሰሞን አንድ ሰዎች ቪዲዮ ይዘው መጡ። ያው ታስታውሳላችሁ ቪዲዮውን ይዛችሁ የመጣችሁ ሰዎች ታዩ እንደሆነ ብላችሁ ያው ያ ማይሆን ያጸያፍ ነገር ሲደረግ በካሜራ ተቀርጾ ነው ማን እንደቀረጸው ነው እግዚአብሔር ይወቅ። ያን አድራጊው ሰው ደግሞ የሆነ ሹመት ላይ ያለ ሰው ነውና በሞቴ እኔ ማየት አልፈልግም እናንተ ወዲያ አጥፉ። ማስረጃ እኮ ነው ያረግልናል። ማስረጃ እና ወላችሁ ሰዎች ዝሙት ሲፈጽሙ የተቀረጸ ማስረጃ ምን ያረግልናል? ቤተክርስቲያን ላይ ሰው ቢኖር ይህንን ያደረገው ሰውዬ ይሄን ሲያደርግ መቅረጽ አያስፈልግም። እሱን ከዛ ለማንሳት ብዙ ምክንያት አለ። ያም ያስፈልገንም እኛ ሰው ቢኖር ነው ማለት ነው። በነገራችን አንድ መረጃ ልንገራችሁ። የእንታቶሽ ምን ታውቋቸው አላችሁ? ያው ከአስተማሪነታችሁ ሊያባሯቸው ነው። ማን? ቤተ ክህነቱ። የሚገርማችሁ ነገር እኔ የሚገርሙኝ ነገሮች አሉ። ዓላማቸው ምንድነው ነው ጥያቄ። ምን ፈልገው ነው? ምንድነው ያለው? ጉባኤ ቤቱን ለማልማት በምንድነው የሚያለሙት? ይሄው ሌሎች ጉባኤያት ሲለሙ እሳቸው ናቸው ያን ጉባኤ ቤት የገደሉት አሉ ወዛ ያሉት ቤተ ክህነቱ አመራሮች። ሌሎች ጉባኤ ቤቶች በምንድነው የለሙ? መጀመሪያ ነገር ሲነገሩኝ ጉባኤ ቤት ያላችሁ ሰዎች ምንድነው የለሙ? ህንጻ ነው? አይነ ስውሩ ነው? ደካማ ሆነው አልጋ ላይ ውለው እንኳን ህንጻ ሰርተዋል። ለምን ነው ጉባኤ ቤቱን ህንጻ ሰርተውታል? እየለመኑ አይነ ስውር ናቸው፣ በሽተኛ ናቸው፣ አልጋ ላይ ውለው። ሌላ ምን ተሰራ? ሌላ ጉባኤ ቤት የሚገርማችሁ ነገር ለምን ብሎ የሚጠይቅላቸው አንድ ሰው አይኖር። ለምን ቲፎዞ የላቸው? ማን ያውቃቸዋል? ሌላ ሰው ቢሆን ይሄኔ አገር ሁሉ ሰልፍ ይወጣል አይደል?
እሳቸው ስለተነሱ የሚጎዱ ይመስላል? አይደለም። እንደው አጋጣሚ ያነሳሁት እንጂ ልናገርስ አልፈለኩም። ማለት ፍርድን ከዚህ በኋላ የምንጠብቀው ከእግዚአብሔር ነው። ወትሮውኑ አባቶቻችን ከዝንብ ማር አይጠበቅም ብለዋል። ከሰዎቹ ምንም የምንጠብቀው ነገር የለንም። ስለሚያሳዝን ነው ነገሩ። እንዲሁ አድርገው እንደዛ አድርገው ነው ጉባኤ ቤቱን ገድሉ ይላል። መድኃኔዓለም አንተን ይግደልህ አልል መቼም። ምን በደሉኝ ሰውዬ? በእሳትና በውሃ መካከል 26 ዓመት ሙሉ በዋና መምህርነት ለ60 ዓመት ያክል ከጉባኤ ቤቱ 64 ዓመት ቁጭ ብሎ የጠበቁትን ጉባኤ ቤት ምክንያት ተብሎ አንዱ ምን ተጠቀሰ? ያልተማረ ሰው ሁሉ ማህተም ይዟል። የትኛው ጉባኤ ቤት ነው ለተማረ ብቻ ማህተም የሚሰጥ? ከአብየ እግዚእ ላልተማረ ሰው፣ ከዚህ ከኛ ደብር ላልተማረ ሰው ማህተም ያለው ሰው ዝርዝር ልንገራችሁ። ከግምጃ ቤት ከመንበረ መንግስት ሊቀ ሊቃውንተ ዕዝራ ላልተማረ ሰው ብዙ ማህተም እንደሰጡ ልንገራችሁ። ማንም ይሰጣል። አዎ ከሁሉም ቦታ ተሰጥቷል። ያ መታረም አለበት፣ ስህተት ነው። ከየትም ከማንም ይደረግ ላልተማረ ሰው ማህተም መስጠት አይገባም። ከዚህ ደብርን ያውቃለሁኝ። አሁን ጠንቃቃ ናቸው። እንታ ከመጡ በኋላ እቺ ነገር ዝግ ትላለች በመምህር ፍሬሕይወት እንጂ ከዛ በፊት ያ ሁሉ ማህተም ይዘው ሄደው ተምሮን አይደለም። እወቁት ብዬ ነው። ማድረግ የምትችሉት ነገር ካለም እንጃ። እኔ እንኳን እንደምታውቁኝ ነኝ። እንኳን ከዛ ይጄ ተናግሬ እዚህ ለተናገርኩትም ያው ያለውን የጥላቻ መጠን ታውቁታላችሁ። ማድረግ የምንችለው ነገር የሌለው ነው አይደለም፣ ግን አንዳንድ መፍትሄዎችን ስንሄድባቸው ወደ ስጋዊነት ያወርዱናል ብለን ስለምንፈራ ነው እንጂ እዛ ሱሪ የታጠቀ ሰው ኖሮ አይደለም። እንኳን አባቶችን ለመግፋት አልኳቸው እዚህ ከተማ ብዙ ነገር አያስፈልግም፣ ግን ስጋዊ መንገድ መሄድ ስለማያስፈልግ ነው ዝም ያልኩት። እግዚአብሔር እሳቸውን በእድሜ ቤትና ይጠብቅ። እኔ እሳቸው እንዳይከፋቸው ነው ሌላ ነገር ግልጹን ልንገራቸው። አሁን እሳቸው ለጊዜው እንዳይከፋቸው እንዳያዝኑ ነው። እድሜ ልካቸው በመከራ ያኖሩ ሰው እንዳያዝኑ ነው እኔ ስጋቴ፣ ሌላ አይደለም። ሌላው ችግር የለውም። ቀን ሲመጣ እግዚአብሔር ሁሉን ያነሳዋል። እንዴት ዋላችሁ? ወደ ጉዳያችን እንመለስ እና ለሁሉም ቤተክርስቲያንን መዘበቻ ራሳችንን መዘበቻ ባናደርግ ጠላቶች አይሳቁብኝ አለ። አንተን ተስፋ የሚያደርጉ አያፍሩም አለ። በቃ ሰው እንግዲህ ወይዜን የመኖ ተስፋዬ አሁንስ ተስፋዬ ማን ነው ይልና ቅዱስ ዳዊት መልስ ይሰጣል ራሱ። አኮኑ እግዚአብሔር። የሰው ልጅ ተስፋ እግዚአብሔር ነው። እግዚአብሔር ብቻ ነው ማለት እግዚአብሔርና የእግዚአብሔር ሆኖ ተስፋ እንዲሆኑ ዝትነ ማርያምን ተስፋ አድርጎ አልሰጠንም? ቅዱሳንን፣ ቤተክርስቲያንን፣ ቅዱስ መስቀሉን ሰጥቶናል። ስንኳ ሌላ በዚህ ዘመን ያሉ ቅድስናን ገንዘብ አድርገው ጭንቅ መከራ ተቀብለው ስለኛ የሚጸልዩ አባቶቻችን ተስፋችን አይደሉም? አዎ ደረጃው ይለያያል እንጂ ከእግዚአብሔር በታችን ብዙ ተስፋዎች አሉ። ቢያንስ ግን ተስፋችን ምድራዊ መሆን የለበትም። ተስፋችን የራሳችን አቅም መሆን የለበትም። ተስፋችን እግዚአብሔርና የእግዚአብሔር የሆኑት ብቻ ናቸው። ስለዚህ አንተን ተስፋ የሚያደርጉ አያፍሩም አለ። በከንቱ የሚበድሉ ሁሉ ዘወትር ይፈሩ አለ። በከንቱ የሚበድሉ አይደለም ያለው፣ በከንቱ የሚበድሉ ያለበት ምክንያት ሰዎች በቸልተኝነትና በድፍረት የሚያጠፉት ጥፋት እንዲህ ተብሎ ይገለጣል። እነዚህ ሰዎች ይፈሩ አለ። አቤቱ መንገድህን አመልክተኝ። ደህና ዋላችሁ። በዚያ በመዝሙር 142 ላይ ካልተሳሳትኩኝ ምዕራፍና ቁጥሩን መርሃኒ እግዚኦ ፍኖተ እንተባቲ አሐውር ይላል። እንግዲህ ቅዱስ ዳዊትን ያክል ነቢይ በትሩፋን ተገብቶ ሲናገር ዳዊትን ያክል ጎዳና ምራኝ ይላል። ዛሬ ሲነጋ እግዚአብሔርን ምን ምራ እንለዋለን? ጎዳና ምራን። ዛሬ ስላልነው ዛሬ እሺ ጎዳናውን መራን አይደለም፣ ነገ ሲነጋስ? ምክንያቱም ሁልጊዜ ጸላይ ሰናያት ጎዳናን ለማሳሳት ሁሉ ከበራችን ያለ ከማናችንም በር ጠላት አለ። እንኳን እኛ ከቅዱሳን በር ሁሉ ጊዜ ያለ ጎዳና ለማሳሳት በጥሬ ዘር እንደው በመንፈሳዊ ሳይሆን በጥሬ ዘር እንኳን በጥሬ ዘር ቅዱሳን መንገድ ሲሄዱ ጸላይ ሰናያት መንገዱን ትቶ ሌላ መንገድ ያሳያቸዋል። የምትሃት መንገድ ማለት ለምን በዛ ሄዶ ገደል እንዲገቡ። ስለዚህ ሁልጊዜ ማለዳ መርሃኒ እግዚኦ ፍኖተ አቤቱ ጎዳናህን ምራኝ፣ የምሄድባትን ጎዳና ምራኝ። እንዲያውም ወመንፈስከ ቅዱስ ይላል። ቅዱስ መንፈስህ ይምርሃኒ በምድረ ጽድቅ፣ በእውነት ጎዳና
ቅዱስ መንፈስ ቅዱስ ይምራኝ ይላል። ፍለጋህንም አስተምረኝ አለ። በእውነት ምራኝ አስተምረኝ፣ አንተ አምላኬ ነህ መድኃኒቴም ነህና ዘውትር አንተን ተስፋ አድርጌያለሁ። በነገራችን ቅዱስ ዳዊትን እያደነቅን ነው እኮ በዚያው የምናየው። አቤቱ ቸርነትን አስባለ። አሁን ልብ በሉ ብዙዎቻችን ይሄን ያህል ዓመት እንዲህ ማድረጌን፣ ይሄን ያህል ዓመት ማገልገሌን፣ እንዲህ አድርጌ ከፊት መቆሜን፣ 20 ዓመት መመላለሴን ምን አስብ አይደለም። ምንህን አስብ? ቸርነትን አስብ። ቸርነትን አስብ፣ ምሕረት ለዘላለም ነውና አለና ኃጢአቴ ዘበንእሴ ወእበዴ ይትዝክር ሊተ አለ። በታናሽነቴ የሰራሁትን ኃጢአቴን፣ ድንቁርናዬን፣ ስንፍናዬን አታስብብኝ አለ። አንደኛ ኃጢአቴ ዘበንእሴ አለ። ምን ነው ሕፃናት ምን በደል ይሰራሉ ቢል ከ7 ዓመት በኋላ ያለው ይቆጠራልና፣ አንድም በምስጢር ዶ ዘበንእሴ አለ። በአይምሮ ሕፃን በሆንኩበት ወራት፣ አንተን ባላስተዋልኩበት ወራት የበደልኩትን ይቅር። ከዛ ወእበዴ አለ። ስንፍናዬን ድንቁርናዬን አታስታውስ። በነገራችን ላይ ባለፈው ነፍሳቸውን ይማርና አባ ኃይለ ሚካኤል የድሮ የዛሬ 30 ምናምን ዓመት የነበሩ እዚህ ነግራቸዋል። ጸሎተ ንስሐ ላይ አጥባሪያንም እኔንም አስበኝ የሚለው ኃይለ ቃል ባሪያ እያለ ሰው እየሰደባቸው እንደዛ ናቸው። በዛ ድሮ እንደዛ ነበሩ። በዛ አይነት ህይወት ውስጥ ስላለፉ እሳቸውና ዘመዶቻቸው ያሰቅቃቸዋል። በእሳቸው አንፈርድም እና እዚያ ሲደርሱ ቀጥ ይላሉ ማለት እንዳይሉት ራሱን እንደዚህ ብሎ ጠራ ብሎ መችስ በቅዳሴም በምንም እኮ አንስቶ አንዳንድ የሚቀልድ አለ አይደለም። በጣም ችግር እኮ ነው። አታስታውሱም? አፄ ኃይለ ሥላሴ አንዱን ካህን እንደቀጡት ሰገባሬ ሰናዩ ካህን እየቀደሰ ለካ ንባብ እንዲያ ያለ ነው። መጀመሪያ እሳቸው ሞካክሯቸዋል፣ በኋላ ግን አዝነዋል። ሲቀድስ ሲያዚም በስመ አብ ነጎድጓድ ነው አንድየው። እንዲህ ነው እንጂ ቄስ አሉ። ራሳቸው ንጉሥ ጎጃም ውስጥ ነው። እንዲህ ነው እንጂ ቄስ አሉ። ወንጌል ደረሰ አለ። ማንበብ አይችልም ለካ። አይ ነጉዶ ሳይዘንብ ይቅር አሉ እሳቸው ራሳቸው። ፈሊጥ ቢሆንም ግን ካህን ላይ ደግሞ ቅዳሴ ላይ አይባልም። በራሳቸው እያዘኑ እያለ ሌላ ድምፅ ይሰማሉ። ቅዳሴ ማርያም ነበረ ቅዳሴውና ወይዜኒ ይንስስ ባያቱ ወይንጠናቀቅ ማይመክቱ የሚለው ይንጠናቀቅ የሚለው እንዴት ብሎ ይበለው አቅቶት እንተናነቅ ብሎት ያልፋል። ንፍቁ ካነዛ ሆኖ መቤቴን ትንንቅ ስትወጣ እንገናኛለን ይለዋል። ይህንን ንጉሥ ይሰማሉ። ጠርቶ በጣም ነው የዘለፉት፣ በጣም ነው የቀጡት። ከቅዳሴ በኋላ ማለት ነው። በቅዳሴ ጊዜ ዘበት የለም እና የእሳቸውን ያነሳውላችሁ ያ ስነ ልቦና ጫና። እኛ ግን አስቡት፣ በዚህ ዘመን በተለይ እናንተን እንኳን አልልም ትሉ ይሆናል። በተለይ መድረክ ላይ ያለ ስም ያለው ዝና ያለው ሰው ጌታዬ ድንቁርናዬን አታስብብኝ የሚል ሰው ስንት ሰው ይገኛል? እኔን ጨምሮ። እሱን ማሰብ ነው። ለዚያ ነው ኃጢአቴ ዘበንእሴ በታናሽነቴ ባላዋቂነቴ የሰራሁትን ወእበዴ ድንቁርናዬን ስንፍናዬን አትመልከትብኝ አታስብብኝ አለ። አቤቱ ስለ ቸርነት ብዛት እንደ ምሕረት አስበኝ። እግዚአብሔር ቸር ጻድቅም ነውና ስለዚህ የሚሳሳቱትን መንገድ ይመራቸዋል፣ ለየዋሃን ፍርድን ያስተምራቸዋል አለ። የሁሉ ታሪክ ያስተርካል። በነገራችሁ ላይ ታሪክ ያስተርካል። የሰለስቱ ደቂቅን የዳንኤል ታሪክ በመዝሙረ ዳዊት እዚህ ላይ ይገባል። ለየዋሃን መንገድን ያመለክታቸዋል አለ። ይህም ያስተርካል። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው አለች። እንዳትረሱ ነው አላችሁ። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው አለ። እውነትነቱ እውነት ነው፣ ይቅርታ ነው ያለበት ምክንያት አባቶቻችን ሲያትቱ ምን ይላሉ? እግዚአብሔር ሁሉ ጊዜ መገለጫው ቸርነት ነው አይደለም? ሲቀጣም ግን እሱ ራሱ ምንድነው? ፍርድ ሆኖ ግን ምንድነው? እሱ ቸርነት ነው። አባቶቻችን ምን ይላሉ? ኃጥኡን መቅጣቱ ስለ ሁለት ነገር ቸርነት ነው። አንድ ጻድቁን ስለሚበድለው ቸርነቱ ለኃጥኡ ሳይሆን ለማን ነው? እንዴት ዋላችሁ? የሚያሰቃየውን ሰው ሲቀጣው ለሚሰቃየው ቸርነት ነው አይደለም? ፍርዱ ራሱ ቸርነት ነው። ሁለተኛ ነገር ኃጥኡን ሲቀጣ ሌላኛው አይቶ ፈርቶ ይመለሳል ይማራልና ቸርነት ማድረጉ ነው። ቃል ኪዳኑና ምስክሩን ለሚፈልጉ አቤቱ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ ብዙ ነውና እቺ ነው እንግዲህ ስለ ስምህ ብለህ ይቅር በለኝ አለ። ኃጢአቴን ሁሉ ቅድም ብያችሁ የለ ስለ ስምህ ብለህ ይቅር በለኝ።
ለምን እኔን ብትቀጣኝ እኔን ስትቀጣኝ አሕዛብ ባንተ ስም እንዳይዘብቱ አንድም ስሜኒ መሐሪ ወመስተሳይል ብሎ በብሉይ ለአባቶቻችን ተናግሮ የለ ስሜ መሐሪ ነው ይቅር ባይ ነው ስሜ ሲጠራ ምህረት አድርጋለሁ ብለሃልና ስለ ስም ብለህ ይቅር በለኛል ግን ኃጢአቴ ምንድነው አለ ብዙ ነውና አቤት አቤት ሽና ይለቃል በልብ መጽሐፍ ራሱ ጥሩ ነው ቀጥሎ ቁጥር 12 ላይ ከ12 በታች ያለውን ሰዓት እንዳይደብን እናቆየውና 12 ርዕሳችን ነው እግዚአብሔርን የሚፈራ ሰው ማን ነው በዚህ ዘመን በስብከት አካሄድ መልካም ናቸው ከመላቸው አንዳንዱ ጥቅሱን በሉ ብሎ ማስባል ሲበዛ በርግጥ አስቸጋሪ ነው አይደል በሉ ብሎ ማስባሉ ለምንድን ነው የሚጠቅም አንደኛ እግዚአብሔር ቃልውና ሲናገሩት በረከት ስለሚያስገኝ ሁለተኛ ነገር አብረው ሲናገሩት ለመረዳት የበለጠ ስለሚያግዝ ነው አንዳንዶቹ ግን ያመች እንዲያን ያያል እስቲ አብረን እንበል እግዚአብሔርን የሚፈራ ሰው ማን ነው አዎ ቅዱስ ዳዊት መንውቱ በሲዘ ይፈርሆ ለእግዚአብሔር አለ እግዚአብሔርን የሚፈራ ሰው ማን ነው ካሉን አባታችን አዳም ነው አባታችን አቤል ነው አባታችን ሴት ነው አባታችን ሄኖስ ነው እያልን አባታችን ኖህ ነው ቅዱሳን ማለት በአጠቃላዩ ምንድናቸው መገለጫቸው ምንድነው ቅዱስ ዳዊት ወልዱ ጠቢቡ ቅዱስ ሰሎሞንም ተመሳሳይ ለቃል ተናግረዋል አይደል ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔርን መፍራትን ማለት ነው በኋላ እንመጣለን አባታችን አዳም እግዚአብሔርን የሚፈራ ነበር እግዚአብሔርን የሚፈራ ማን ነው መልስ ስጡ እስቲ አባታችን አዳም በሉ አው ከዛ አቤል ሴት ሄኖስ ቃይናን መላልኤል ያሬድ ሄኖክ ማትሳላ ላሜ እነዚህ በሙሉ እግዚአብሔርን የሚፈሩ ናቸው ከነሱ ቀጥሎ አባታችን ኖህ ነው እግዚአብሔርን የሚፈራ ማን ነው ማለት ደግሞ አሁን መልሱ ማን ነው አባታችን ኖህ ነው ከኖህ ሴም አለ ከሴም መልከጼዴቅ አለ ከዚያ ወረድ ብለን እግዚአብሔርን ከሚፈሩ ሰዎች በሙሉ የሚበልጥ እግዚአብሔርን የሚፈራ ሰው ዓለም ከተፈጠረ ዘመን ከተቆጠረ ከመቤታችን በቀር እግዚአብሔርን በመፍራት እንኳን በምድር ያሉ እና ሰማያዋን የማይወዳደሩት አለ ስም ጥቀሱልኝ አባታችን አብርሃም ነው ዳብርሃም የአባታችን አብርሃም እግዚአብሔርን የመፍራት ብዙ መገለጫ አለው ከመገለጫዎቹ ሁሉ ግን በርጅና የወለደው ብቸኛ ልጁን ውሰድና ሰዋልኝ አለው በደብረ ቀራንዮ ላይ ሞሪያ ምድር ይሉታል አባታችን አብርሃም ማብራሪያ ጠየቀ ለምን ያዘዘ ማን ነው በቃ ማብራሪያ ያለ አማኝ ከምድራዊ ነገር ማብራሪያ ይጠይቃል ከሰማያዊ ነገር ግን ማብራሪያ ይጠይቃል አማኝ ከሆናችሁ ከሰማያዊ ነገር ከመጽሐፍ ቅዱስ የበለጠ ለመረዳት ካልሆነ በቀር እንዴት የሚል ማብራሪያ የሚጠይቅ ሰው እርሱ ከእምነቱ የወደቀ ነው እንዴት ለምን አይደለም ከመጽሐፍ ቅዱስ ማብራሪያ ምን ጠይቀው ለምንድን ነው የበለጠ ለመረዳት ያልገባን እንዲገባን ያክል ብቻ ነው ምድራዊ ሆነ እንደሆነ ግን እንጠይቃለን ከዋክብት ቁጥራቸውን ያክል ነው እንዴት አወቃችሁ በምን ቆጠራችሁት ልኬታ ይነግራችኋል አይደለም ፀሐይ የምድርን ምናምን 1.1 ሚሊዮን ታክላለች ይላል አይደል ቤተልጁስ የምትባል ኮከብ እንደዚህ ናት ምናምን ፕሉቶ እንደዚህ ናት ፕላኔቶች እንደዚህ ናቸው የፀሐይ ውስጧ ይላሉ ይሄ የፀሐይ የክረስት ማንትል ኮር የውስጧ ይሄ ኮር የሚባለው ክፍል እንደዚህ በነገራችሁ ላይ የሚጠይቃል ለናላችሁ አንድ ሲደመር አንድ ስንት ነው ይሄን መጠየቅ አያስፈልገንም አይደል ይሄውን ሳይንሱ እንደዚህ ብሎ ያስተምራል አይደል ሳይንሱ ሳይነገረንም ነበር ግን የፀሐይ ውስጧ እንደዚህ አይነት ነው ሲሉ አረ በሞት እንኳን ውስጧ ላይዋን የታይታችሁት እንደ ዘይታ ዶኮ በጣም ነው የሚያስገርመው እንዲህ ሰው የቆመ ሰው ኮስቷ አይታወቅም እንኳን ይቅርና አሁን ኤክስሬይ ምናምን ይባላል በነገራችሁ ላይ ኤክስሬይ በለው ምናምን ይበለው ይሄ ራጅማን ሻው ምናምን በለው የሆነ ነገር ገብቶ ውስጥ ነገር ያ አለ አይደለም ሰው የማይታይ ነገሩ ምን ይመስላችኋል ኤክስሬይ የማያየው ነገር አለው ምንድነው አንደኛ ነፍሱ ነው በነገራችሁ ላይ ሳይንሱ ያው ነፍስ የለም ብሎ የሚያምን እንደሆነ ታውቃላችሁ ነፍስ አለ ማለት ካመነ ችግር ነው ግን ቃሉ ዝም ብሎ ሰው ብሎ ቋንቋው ላይ አለ
እንጂ ነፍስ መውጣት መግባት እንደዚህ ነገር ለምን እሱ የሥነ ፍጥረት ሕግ ነው። እና ምድራዊ ነገር ሲሆን በሞት እንደው ሆም ብላችሁ ማብራሪያ ጠይቁ። ስራዬ ብላችሁ ኮስተር ብላችሁ ማብራሪያ ጠይቁ። ስጋዊ ነገር ከሆነ ማብራሪያ ጠይቁ። በእርግጥ አስተማሪዎቻችን ማብራሪያ የሚጠይቃቸው አይወዱም። እንደዛ እንደ አርማጭሆው ተማሪ ሃይድሮጅን ፕላስ ኦክሲጅን ኢዝ ኢኳል ቱ ዋተር አሉ አይደለም ጋሼ? እውነት ግን ነው እኔ አይመስለኝም አለ። መጀመሪያ ደረጃ እስኪ ሃይድሮጅን ምን እንደሆነ አሳየኝ። መቼም አሁን ቴክኖሎጂ ደርሶ ሃይድሮጅን ምናምን ተብሎ በሆነ ቃል ምናምን አድርገው ያሳዩናል አይደል? ሃይድሮጅን መሆኑን በምንድን ነው የምናውቀው? በመጀመሪያ ሃይድሮጅን ምንድን ነው? ወይስ እኛ በገባን ሃይድሮጅን ብለን እንተርጉምላቸው? ጂን በሰውነታችሁ ውስጥ ጂን አላችሁ ነው ያንዳንዱ ሰው ነው እንጂ ለምንድን ነው ሌላ ቃል ያለ ከአረብኛ ወስደው ጂን የሚለውን ቃል የሚጠቀሙት? በአረብኛ ጂን ወይም ጂኒ ትርጉሙ እንደሆነ ታውቁታላችሁ አይደል? እንደዚህ እንፈላሰፍባቸው በእነሱ ቃላት። መሰረታዊው ነገር አባታችን አብርሃም ልጅህን ሰዋ ሲባል ተመራመረ፣ ጥያቄ እንኳን ጠየቀ፣ እግዚአብሔር ካላለ ነው። አማኝ ማለት እሱ ነው። ስለዚህ አባታችን አብርሃም እግዚአብሔርን የሚፈራ ልጁ ይስሐቅ፣ የልጅ ልጁ ቅዱስ ያዕቆብ፣ እነ ዮሴፍ፣ እነ ኢዮብ፣ ቅዱስ ሙሴ፣ እነ አሮን፣ እነ አልዓዛር ልጁ፣ እነ ፊንሐስ፣ እነ ሳሙኤል፣ መሳፍንት፣ ጌዲዮን፣ ዮፍታሔ፣ ናኦድ፣ ሌሎቹም። ከዚያ ዛሬ በወራዊ በዓሉ የምናስበው እግዚአብሔርን የሚፈራ ማን ነው ብንባል መልሱ ቅዱስ ዳዊት ነው። እግዚአብሔርን የመፍራት መገለጫው ብዙ ነው። የምታዩት 150 መዝሙር ስለ ፈሪሃ እግዚአብሔር የሚናገረው ነገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብሎ ሲናገረን ቅዱስ ዳዊት ከሁሉ ነገሩ የሚቀድመው ነገር እሱ ስለሆነ ሶሎሞንም እንደዛ ነው። የቅዱስ ዳዊት እግዚአብሔር እንደሚፈራ መገለጫው ምንድነው ካሉ ንስሐው ሰሞኑን ሲያወዛግቡ የነበሩት አንደኛው ጳጳስ በስድባቸው ውስጥ ላቲ ስብሐት እመቤታችን ብቻ ሳይሆን ቅዱስ ዳዊትም ላይ መጥፎ ነገር ተናግረዋል አይደል? ሰዎች ልክ አታስታውሱም? በገድለ አበው ላይ የያዕቆብ ግብፃዊ ገድል ውስጥ ደቀ መዛሙርቱ አባ ሙሴ ጸሊምን ቅዱስ ሙሴን ባየነው እያሉ ሲጸልዩ ጸላይ ሰናት እሱም መስሎ መጥቶ ለምንድነው ሽማግሌውን ከባቴ አናወጣችሁኝ ስሜን ደጋግማችሁ እየጠራችሁ ምንድነው የምትፈልጉ አሉ። የህይወት ቃል ንገረን የምንድንበትን እንዴት መነኩሴ መሆን እንችላለን? ትሰሙኛላችሁ መከራችሁ እንዴ አንተን ያክል አባት እንሰማሃለን እንጂ በሉ 40 ጦሙ አለ። ጠንቋይ ላመሩ ገብርኤል ተጠበቅ ይላል ይላሉ አባቶቻችን። 40 ጦሙ አለ መንፈሳዊ ምክር ለማስመሰል። ወተት አትጠጡ አላቸው። በሶስተኛው ግን ምን አለ? የዳዊትን መዝሙር ዳትጸልዩ አላቸው። ያን ጊዜ አባ ያዕቆብ ኋላው ነው አሁን አወኩ ማን ነው ተያዝከ ይባላል። አንዳንድ ሰው ይያዛል ተያዘ ቅዱስ ሙሴ ሳይሆን ጸላይ ሰናት እሱን መስሎ እንደሆነ አባ ያዕቆብ አወቀ። እንደሱ ግን አልመሰላቸውም። እና በኋላ ለምን እንዴ ዳዊት መዝሙር እኮ ለምን ጸልይ ለምን ብሎ ሲሉ ትዳል እንዴ እሱ የሰው ሚስት ቀምቷል እኮ ብሎ መስከረ። ይሄ ሰውዬ ምን አደረገ? ሊሞት ሲል አለ ለልጁ በቀልን አስተማረው። ደግ አደረገ። ምን ነው ለአንሰላ መጥቶ አንተን ማናትን ባልልን አንተ እንዴት ያለ መደናቆር ነው። በቀልን እንዲያስተምር መልአክ እግዚአብሔር አዞት ነው እንዴ። እግዚአብሔር የቸርነት አምላክ ብቻ ሳይሆን እስመ አነ መስተበቅል ዘእፈዲ ኃጢአተ አበው ላይ ለውሉድ እኮ ይላል እግዚአብሔር በብሉይ ኪዳን። የአባቶችን ኃጢአት በራሶች አለ እስከ ልጁ ድረስ ከፍለዋለሁ እኔ ተበቃይ አምላክ ነኝ ይላል እግዚአብሔር። ዘጸአት 20 ቁጥር 1 ጀምሮ ተመልከተው። እስመ አነ መስተበቅል ይላል። በቅዱስ ሙሴ አድሮ ደግሞ ይኸው ዘዳግም ላይ ወይም እዚህ ጸሎተ ሙሴ ላይ አሁን ነገ እሑድ የሚደገመው ላይ ምንድነው የሚል? አነ እቀትል ወአነ አሐዩ ብሏል። እግዚአብሔር ማዳን ብቻ አይደለም ይገላል። ወፍና ወይሆኒ ለሞት ዘእግዚአብሔር ውእቱ እንዳለ ቅዱስ ዳዊት የሞት ጎዳናም የእግዚአብሔር ነው። እና በዓለም ታሪክ ቅዱሳን ሁሉ የከበሩበትን የዳዊትን መዝሙር እኮ ነው። እና ቅዱስ ዳዊት ንስሐው ነው መገለጫውን ልንገራችሁ እግዚአብሔርን መፍራት ምን እንደሆነ ዛሬ ስህተታችን ሲነገረን በነገራችን ላይ እኔን ጨምሮ ብዙዎቻችን ይሄ ያውደ ምህረት እንኳን የሚያስከፋዋል። በግል አንዳንዶቻችሁን ጠርተን በተለይ ትንሽ ስታተስ የማረግ ያለውን ሰው አንተ ለምን ነው እንደዚህ ያጠፋ ነው የምትሉት?
በቀላሉ እዚህ ግቢ ምን ተጣላላ ሰዎች አለን አይደል አላቸው ምን አለ ምን አርጓችሁ ነው ብትሏቸው ምንድነው የሚለው እንዲህ ያለን አይደል በቃ ቅዱስ ዳዊትን ግን እንየው እኔ እኮ ከፋለሁኝ በሰው ለመፍረድ አይደለም ቅዱስ ዳዊት በኦሪዮና በቤርሳቤ ምክንያት እግዚአብሔርን አስቀይሞ ነበር አይደል እሱ ስላልተረዳው መንፈስ ረድኤት ተለይቶት ማን የመጣ ነብዩ ቅዱስ ናታን መጥቶ በፈሊጥ ይነግረዋል አይደል ባንድ ሀብታም 100 በግ ነበረው ባንድ ደሃ ሰው አንዲት በግ ነበረች በምሳሌው ከነገረው በኋላ ይሄ ሰው የሞት ልጅ ነው ስለ አንድ ፈንታ 4 ይከፍላል ብሎ አለ ኦ ንጉስ ፈታይከ በርስከ አለው ስማ አንተ ገባሪሁ ለዝእከይ ይህን ኃጢአት በደል የሰራው አንተ ነህ በራስህ ፈረድክ አለው ያን ጊዜ ይላል ቅዱስ ዳዊትን ተንቀጠቀጠ ፈራ አለቀሰ ምን ነው አለው ከሰው ጋር ብጣላ ማምለጫ ቀዳዳ መሸሸጊያ ጓዳ አገኛለሁ ከእግዚአብሔር ጋር ተጠይ እስከ ማይዚዮን እግዚኦ ይለለ በዚህ ምክንያት ተቀጥቶ መዝሙር 3 ላይ አቤቱ ጌታ እስከመቼ አለ እስከመቼ አለበት ሰው ቢሆን ሲሞት ንጉስ ቢሆን ሲሻር አርፈዋል ወለዋለሁ ካንተ ጣልቼ መቼ እስከ ማይዚዮን ያለው ሲንቀጠቀስ ሲያለቅሳይ ምን ነው አለው እግዚአብሔር ፈጣሪች ወዴት ደርሳለሁ ምን ይሻለኝ አለው አይ በሽታውን ነገር የመድኃኒትን ሳልነግርህ እቀራለሁ በል ማቅለበስ አመድ ነስነስ አግባለሁ ከተሰጠው ቀኖና እጥፍ ነው ጉድጓድ ቆፍሮ ማቅለብሱ አመድ ነስነሶ በእንባው መሬትን ክንድ ያላሰ ወደታች ክንድ መሬት ለማራስ እኔና አንተ ውሃ ለማጠጣት ዋስና ጠጣ ክንድ እስከሚርስ እንደዛ ፈንጠብቀዋለን በጀሪካ ለተያዘ ውሃ በባልዲ ለተያዘ ውሃ ክንድ እስኪርስ ድረስ እናጠጣዋለን ቅዱስ ዳዊት እሱ ነው እግዚአብሔርን መፍራቱ እንባኮ ጥሩ ነው ወገኖች ባትሰማ የሚሉት ነገር አለ አይደል ስትበድል እግዚአብሔር እንደ ውሃ ያፈሰኝን እንደ ሰማይ ያቀልጠኝን በለፍራ አንዳንዶቹ እንደዚህ ነው ምንድነው እግዚአብሔርን ጨካኝ የምታስመስሉት ባከዝ በርበል እንዴ አንተ መቀለጃ ነው እንዴ እግዚአብሔር ለቱ ስብሐት ይባላል እንጂ ፍራው እግዚአብሔርን እንዳያጠፋኝ በለፍራ ፍቅሩን ብቻ አስብ ቸርነቱን የጸጋ ዘመን ባከተው ብዙዎችን ቀጥቷል ይሁዳንየው እንዴት ተዘርግፎ እንደሞተ ይሁዳ ተዘርግፎ የሞተ ዝብሎ ብረቱ አይደለም ይዘርግፈው እኮ ስልጣን እግዚአብሔር ነው ታዞበት ነው እኮ መቅሰፍቱ ታግሶ እነ ዴማስ የጠፉበትን ጎዳና ኒቆላውያን የጠፉበትን ጎዳና እንዳትረሳው በዛው በዘመን ሐዋርያት ሲሞን መሰሪ እንዴት ተንቆጫቁጮ እንደሞተ ለቀባሪ እንኳን ለመች ብሎ ያረመኔ መናፍቅ እና መናፍቅ የሚለው ላይ ሲደርስ በነገራችሁ ላይ ፌስቡክ ላይ መናፍቅ ብላችሁ መጻፍ እንደማትችሉ ታውቁታላችሁ ተታገዳላችሁ በአማርኛ መናፍቅ ብላችሁ መጻፍ አትችሉ አይታችኋል አንዳንድ አስተማሪዎች ሲጽፉ መናፍቅ የሚለው ላይ መሃል ላይ ኮከብ የሚያደርጉበት ፊልተሩን ለማምለጥ እኮ ነው ልባላችሁት አንዳንድ አሉ ፊልተር የሚደረጉ ቃላት እኔ በነገራችሁ ላይ የዛሬ 10 ዓመት የጻፍኩትን ሁሉ እየመለሰ ብሎክ ያደርገኛል በየቀኑ ፌስቡክ ስገባ ከዝክረ ቅዱሳን ከአመቱ ጽሑፍ ውስጥ መናፍቅ የሚለው ያለባል እና ቫዮሌሽን ታግዳል ይለኝ በየቀኑ ያለማቋረጥ እንግዲህ ምክንያቱም ለብዙ ዓመት ምክንያቱም ለ10 ዓመት የተጻፈው ወይ ለ8 ዓመት የተጻፈው ስትመለከቱት በ2010 በተጻፈው ተመሳሳይ ቃል ያግደኛል ያው ራሱ ኮፒ ተደርጎ በ2011 ላይ ስለምለጥፈው ለሱም ያግደኛል እሱን መቁጠር ነው እንግዲህ ለምን ነው ጥያቄው የፌስቡክ የምስራቅ አፍሪካ ቢሮ ያለ ኬንያ ነው ቢሮ ውስጥ የሚሰሩ ሰዎች እንደማን ናቸው ነው ጥያቄው ምክንያቱም ይሄን ፊልተር መቼም ዙከርበርግ የሚባለው ያ ሀብታም ወጣት አሜሪካን ተቀምጦ ስለ መናፍቅ ስለሚለው ቃል ምን አገባው ወዛ ያሉት ሰራተኞች ምን ይገባቸዋል ነው መናፍቅ ነው በእንግሊዘኛ ሄሬቲክ ብላችሁ ብትጽፉ ማንንም ባና ያደርጋችሁ ለማንኛ ለምን ቢባል ኬንያ ውስጥ ያሉት ሰራተኞች መናፍቆች ስለሆኑ የራሳቸውን ርዛት መጠበቃቸው በነገራችሁ ላይ መናፍቅ መባልን መሆናቸውን ያምኑበታል ማለት ነው እውነቴን እኮ ነው ፈታይከ በርስከ እኮ አንዱ ይሄ ነው ያምኑበታል ማለት ነው እንዴት ዋላችሁ እና ቅዱስ ዳዊት እንዲህ ያለ ንስሐ ገባ ስለዚህ እግዚአብሔርን የሚፈራ ማን ነው ብንል ቅዱስ ዳዊት ነው ልጁ ሰሎሞን ነው በድሎ እሱ ንስሐ ገብቷል ነቢያት ናቸው ሐዋርያት ናቸው እግዚአብሔርን የሚፈሩ ጻድቃን ሰማዕታት ደናግል መነኮሳት ናቸው እግዚአብሔርን ከሚፈሩ ቅዱሳን መካከል ዛሬ አባታችን አቡነ ታዲዮስ እግዚአብሔር ፈቅዶ ስላደኗቸው አለ
ቅድም እንዳልጫናችሁ ብዬ ነው እንጂ ማለት በባርከኒ አባ ላይ ስዕላቸው እዚህ እስካለ ዘንድ በተለይ መቼም ስዕላቸው ለምሳሌ የቅዱስ ቶማስ ዘመራስ ወዴት ነው ቅዱስ ቶማስ ዘመራስ ቀን ስዕል አድኗል። ሌላው ቢቀር እንኳን አቡነ ታዲዮስ ስዕላቸው አለ። ቅዱስ ቆስጠንጢኖስ ስዕሉ አለ። ቅዱስ እለእስክንድሮስ አለ። አቡነ አብየ ጊዜ እንኳን ሰርክለት ነው የሚባሉ በቃ እንኳን ሌላ የኢያቄም አሁን የሚያዝያ 7 ቀን ይኸው ቅዱስ ኢያቄም አለ እና ባርከኒ አባ ላይ ማስገቢያ ወንድ የሆኑ ቅዱሳን በሙሉ ማስገቢያው ቀዳዳስ ነው ባርኩን ለማለት እና ቅድም ግን ራሴ ጮክ ብዬ እንዳልል ላጓጉል ነው ብዬ በኋላ አይስቲ በቃል ይባል ተብሎ በቃል ተብሎ ታለፈ እና አቡነ ታዲዮስ ዛሬ ልደታቸው ነው። ይሄስ እንደምን ነው ቢሉ በዚያ ዞረሬ ጽላልሽ በሚባል ስፍራ እግዚአብሔር ፈቅዶ ባይኔ ስላየኋቸው ደስ ከሚሉኝ ስፍራዎች አንዱ ነው። ለምን በመካከለኛው ዘመን የኢትዮጵያ ብርሃን መሰረት ያ ስፍራ ነው ቢባል አያስገርምም። ሕይወት በነጽዮን ታላቁ ስንት ቅዱሳንን ወልዷል። ከሱ ሐረገ ትውልድ ነው አቡነ ተክለ ሃይማኖት ጨምሮ እነዚህ በጣም የምናውቃቸው ቅዱሳን አቡነ ታዲዮስ እና አቡነ ተክለ ሃይማኖት ዘመዶች ናቸው። አቡነ ታዲዮስ ዘጽላልሽ አረጋዊ ጻድቅ ሐዋርያው ሰማዕት ይባላሉ። አባታቸው ሮማኖስ ወይም ነገርላቸው ሮማኔዎስ ይባላል። እናታቸው ማረታ አባታቸው ሮማኖስ ንጹህ ካህን ነው። ነናዋላችሁ እግዚአብሔር ይመስገን ንጹህ ካህን ነው። እግዚአብሔርን በማገልገል ሲኖሩ እግዚአብሔርን ለምነው ልጅ አገኙ። ስለዚህ ግንቦት 23 ቀን ተወለዱ ስንል ደማናችንም አይነት አወላለድ አይደለም። ሲወለዱ ለቅዱሳን እንደሚገባ እግዚአብሔር ምልክት ይሰጣል። ከእናት ማህፀን ይመረጣቸው ምልክቱ ምንድነው ቢባል ሁለት ነገር ነው። አንደኛ ሲወለዱ አዋላጅቱ ያየችው ነገር አስደንግጦታል። እሱም ምንድነው በብርሃን ግምጃ ተጠቅለው ሰፋድል ይባላል። በዚያ ተጠቅለው ምንድነው ጉዱ ብለው እሱ ብቻ አይደለም ወዲያውኑ ከውጭ ሰው ይመጣና አረ ግሩም ምንድነው ሲባል ለረጅም ጊዜ ጽላልሽ ላይ ዝናም ጠፍቶ በደብረ ማርያምና በጽላልሽ መካከል ዝናም ጠፍቶ ተቸግረዋል። ልክ ማረታ አስተወልድ ዝናም ዘነመ። ዝናም ዘንሞ በኋላ ደግሞ ሲወጡ እለቱን የዘነመው ዝናም ቡቃያ ወጥቷል። ሰርጽ ይባላል አይደል? በዚያ ሲገረሙ በ40ኛው ቀን ክርስትና ሲነሱ ታዲዮስ የተባሉ እመቤታችን ወርዳ ምን አለች? ስሙን ታዲዮስ በሉት። ለምን ክርስትና የሚነሱ ለመጋቢት ለግንቦት 23 40 ቀን ጨምሩለት። ሐምሌ 2 መጋቢት 23 ማን ነው? ግንቦት 23 ለሰኔ 23 ስንት 30 የቤተ ክህነት ሰዎች ነገሩ ይነሱ አልተወዱት። ስንት መጋቢት 23 ግንቦት 23 ለሰኔ 23 ስንት ነገራቸው ላይ ድሮ እዚህ ቋንቋ ተማሪዎች እያለን በ95 ዓመተ ምህረት እዚህ ኮሌጅ ላይ መምህራን ኮሌጅ ላይ ድሮ አንድ አስተማሪ ነበር። ስሙን አልጠራም። ይገባና አንዳንድ ጊዜ ማስተማር ካልፈለገ በጣም ኃይለኛ ነው፣ ይፈራል። ጥያቄ ይጠይቀዋል። መንቀጥቀጥ ሚሸና ሁሉ አለ። አትገምቱም። በነገራቸው ላይ እንግዲህ ከፍተኛ ትምህርት ተቋም ላይ ማለት ነው። እና የመጀመሪያው ሰው ትክክል ነው የመለሰው። ሁለተኛው አንተስ ብሎ ሲለው ምንድነው የሚያስብ? ይሄኛው ተዛዝቷል። ጠቅላላ ክላስ ውስጥ ያለው 30 ምናምን ተማሪ በሙሉ ይሳሳታል። ግን የመጀመሪያው መልሶታል እኮ እና 31 ያላችሁ አይደለም? አዎ። አሁን ልብ በሉ 23 ለ23 30 አይደለም 31 ነው። ለምሳሌ ሰኞ ለሰኞ 7 ነው 8 ነው 8 ነው። አንዱን ካልጣል ነው በቀር ማለት ነው። ምክንያቱም 7ቱን ጨርሰን ሰኞ ራሱ 8ኛው ነው። 23 ማዚ ተቆጥሯል እኮ ከዛ ላይ 31ኛ ነው። ለዛ ነው ክርስትና ስትነሱ 40ኛው ቀን የሚመጣው ብዙዎቻችን የምናሰረው 23 ለ23 ከዛ እንደገና 10 ስንጨምርበት ሐምሌ 3 አይደለም፣ አንድ ይቆርዳል፣ 2 ይሆናል። ለፍትሃትም ለክርስቲናም አምን። ለዛ ነው ብዙ ሰው ቄሶችን ቁጠሩልኝ ይላል። ጥሩ ነው፣ ግን አንተ መቁጠር ትችላለህ። ብዙ የሚከብድ ነገር አይደለም። የዓመታት ሲሆን ግን የሚያወዛግብ ነገር አለው። እሱን መጣችሁ ታስቆጥሩ ጥሩ ነው። የመጀመሪያ የሞተበት ዓመት ላይ ምሳሌ እኔ የምለውና አንዳንዶች የሚሉት አይገጥምም። ዓመት ሲሆን እኔ የእረፍት ቀኑን አይልቀቅም የምለው አባቶች አስተማሪዎች ነው። የእረፍት ቀኑን መልቀቅ የለበትም። ለምሳሌ
የንታ ፍሳ መጋቢት ማን ነው ህዳር 18 ምንድነው መጋቢት የሚያሰኝ ህዳር 18 ነው አይደል ያረፉ በአመቱ ፍታቱ የተደረገ ግን ህዳር 17 ላይ ለምን ስላቸው 365 የሞላበትን ይዘን ሲሉ አይ እኔ አባቶቼ አስተማሩኝ እንደሱ አይደለም ስለዚህ እኔ ፍታቱን ዝክር ማድረግ በራሴ በኩል ማድረገውን ማድረግ በ18 ለምን ጸአተ ነፍስ ተደረገችባት እስከ 6 ወር ባለው ግን ምን ጊዜም ቢሆን የሚቆጠረው ቀኑን ይዞ ነው የቀን ቁጥር ነው እዚህ ግን አመት ሞላው ምንለው በነገራችን ላይ በትክክል አመት ለመሙላትም በሰዓት ቁጥር አንቆጠረው ከተባለ ሂዳ 365ኛው ቀን የምትሞላው ጸአተ ነፍስ የተደረገችበት ሰዓት ላይ ነው ደህዋላችሁ ለምን እንደዛ አሁን በዘመነ ዮሐንስ ቢሆን ለምሳሌ እሳቸው ረፍታቸው ፍታቱ በዛ አቆጣጠር የሚፈታው በ18 ቀርቶ በ17 ቀርቶ በ16 ሊሆን ነው 365 ፍለጋ ከሆነ ለሁሉሱን እሱ እንግዲህ ዞሮ ካህናት በወሰኑት በየትኛውም ቀን ቢሆን ካህናት እስከወሰኑ ድረስ እሱ አያስጨነቅም እና አቡነ ታዲዮስን እግዝእትነ ማርያም ታዲዮስ በሉት ብላ በወዳጇ በቅዱስ ሐዋርያ ስም አቡነ ታዲዮስ ተብሏል የተነሱበት ቀን ሐምሌ 2 የአቡነ ታዲዮስ አመታዊ በዓል ስለነበረ ማለት ነው እኚህ ቅዱስ ሰው እስከ 5 ዓመታቸው ድረስ በቤታቸው አደጉ የቅዱስ ዳዊትን መዝሙርና ሌሎች ጸዋቱ ተማሩ ያስተማራቸው ሕይወት በነ በጽዮን የሚባለው ያ ቅዱስ ሊቅ ነው አቡነ ተክለ ሃይማኖት በዚያ ወራት ነበሩ በነገራቸው ላይ በእድሜ የሚበልጡ አቡነ ታዲዮስ ናቸው ቀድሞ የተወለዱ ከዓመታት በፊት ነው የተወለዱት እና ያን ጊዜ እሳቸው እየተማሩ ያለ እድሜያቸው ለአካለ መጠን ሲደርስ ወላጆቻቸው ሚስት አጩላቸው እንቢ ብለው ሄደው ከመምህሩ ዘንድ ተማጠኑ ወላጆች መጥተው አባታችን ልጃችንን ይስጡን ልንድራው ነው ለስሏቸው ጥቂት ቀን ታገሱ ይፈጣሪ ሊጠይቃላቸው በተባለው ቀን ቅድስት ማርታ ብትመጣ ምን መልስ ሰጧት ከዛሬ ጀምሮ ታዲዮስን አታገኙም እግዚአብሔር ለራሱ ወስዶታል አሉ ከዚያ በኋላ በመናኔ እስከ 60 ዓመታቸው ያለቆ ቆይተዋል ለምን ብትሉ ገዳምም መነኩሴ በስፍራው ጨርሱ አልነበረም በደቡብ ኢትዮጵያ ምንኩስና አልተስፋፋም ነበርና ይዛን ጊዜ ሲጠብቁ በ60 ዓመታቸው ማን ይመጣሉ አቡነ ተክለ ሃይማኖት ወንድሜ መጣህልኝ ስጠብቅህ ነበር ያን ጊዜ አቡነ ተክለ ሃይማኖት ምናልባት እድሜያቸው ወደ 30ዎቹ 40ዎቹ ውስጥ ነው አቡነ ታዲዮስ ግን ወደ 60 ገብተዋል ስጠብቅህ ነበር በል አመንኩሰኝ ብለው አሏቸው ሥርዓተ ምንኩስናን ፈጸሙላቸው ስለዚህ በእድሜ ምንም አቡነ ታዲዮስ ቢበልጡ ከአቡነ ተክለ ሃይማኖት 17 ቅዱሳን ደቀ መዛሙርት አንዱ አቡነ ታዲዮስ ናቸው ከዚህ በኋላ በዚያው ስፍራ በገድል ሲኖሩ ዝናቸው ቅድስናቸው ታምራታቸው ተሰማና ያኔ አጼ ኩኑ አምላክ ንጉሠ ነገሥቱ ነበሩና እባክህ በቤተ መንግስት ጥቂት አስተምረኝ ብለው በግዳስ መጥቷቸው በቤተ መንግስት ይያሉ ጸላይ ሰናት ብዙ ፈተናቸው ሊጥላቸው አልቻለም ስላልቻላቸው ወደ ሌላ ጎዳና ሄደ በዚህ ዘመን ሁሉም ሰው ወደ ጣለበት ማለት ነው እሱ ምንድነው አንዲቱ ሴት ዛለች አገልጋይ እንድትሞት አደረገ የሚገድል ነገር በልታ እንድትሞት አደረገ ያን ያደረገበት ምክንያት እሳቸው ስለሚራሩና እዚያ ያሉ ሰዎች ስለለመኗቸው ሙት እንዲያስነሱ ነው ልብ በሉ ጸላይ ሰናት የፈለገ አቡነ ታዲዮስ ሙት እንዲያስነሱ ነው ሙት እንዲያስነሱ መፈለግ ሁሉ ጊዜ ከመንፈስ ቅዱስ አይደለም እሳቸው ነገሩ ገብቷቸዋል ነገር ግን ጠላትን ደስ አይበለው ብለው የሷን ጉዳት ስላልፈለጉ ጸሎት አድርገው ከሞት አስነሳት ውዳሴ ቀንቱ መጣ ያን ጊዜ ከቤተ መንግስቱ ጠፍተው ሄዱ ለምን ምስጋና መጣ እኛ ሀገራችን ወዴት ነው በመንመሰግንበት ስፍራ ዘመን በተለይ መድኃኔ ዓለም ከመድረክ የቆምነውን ሰዎች እንደው መድኃኔ ዓለም ከሰዓቱ ይሰውረን እንደው እርግጠኛው ነኝ ለምነግራችሁ እርግጠኛው ነኝ ስነግራችሁ የኔ የስጋዊ እርግጠኝነት አይደለም በዚህ ዘመን ከአንድ ሰባኪ አንድ በእምነት የሌለ ሰው ለጽድቅ ቅርብ ነው ያ ቢያንስ እግዚአብሔር የሰጠውን ጥሪ ተቀብሎ ለንስሐ የመብቃት እድል ሰፊ ነው በዚህ ዘመን ለንስሐ ሊበቃ የሚችል ሰው ለማየት መድረክ ላይ ቆሙ ከባድ ነው ለምን ብትሉ አባቶቻችን የሚሉን ነገር አለ አይደል ወትሮውኑ ይሄ ሰው ነፍሱን ቢያውቅ ኖሮ መድረክ አይወጣም ነበር ይሄን ሁሉ ያወቅ መድረክ ምን ተሰራለ ነው ቀጥሎ የሚመጣው ጥያቄ አይደለም እግዚአብሔር ለምን ሁሉ እንደወርድ ፈቃዱ እንዲሆን ነው ሌላ ምን ነገር አለ ማትረዷቸው ነገሮች ስላሉ ምን ያህል እንደምጠላው ታውቃላችሁ በእናንተ አሳበብኩ አይደል በቀደም ሸቴን በየቀኑ ሳስተምር እንዳይሰለችሁ አልኩ አይደል ብትሰለችሁ መች ተመጣላችሁ እናንተ አይደላችሁ ምን ነኝ የሰለችሁ እናንተ አይደላችሁ ምን ነኝ የደከመ ዜሮ የሚያውቁ መብራናት
ትርፍ ቃል እንዳይሆንብኝ መድኃኔዓለም ይቅር በለኝ። ግን ይህንን የምልበት ምክንያት ምንድን ነው? ተስቶን እኔም ራሴን እንደወቅስ ተስቶት ደግሞ የሚሰማ ሰባኪ ካለ ትንሽ ልብ እንዲያደርግ ነው። ለሰባኪ የንስሐ መንገድ የለም አይደለም፣ እየተኬደበት ያለው መንገድ ግን ለንስሐ የሚያበቃ አይደለም። አባቶቻችን ምን ብለዋል? ለንስሐ የሚበቃና የማይበቃን ሰው ሲመስሉ እንዲህ ብለዋል። የእግዚአብሔርን ኃይለ ቃል የሚያስተውል ሰው አሉ፣ ግን ከማስተዋል በኋላ ዞሮ እንደገና የወደቀ ሰው እንቁ ተሰጥቶት ያንን እንቁ ወደፊት የወረወረውን ይመስላል። ያኛው ሐሳቢል ወደ ኋላ የወረወረውን ይመስላል። ለጊዜው ሁለቱም እንቁ በእጃቸው አለ ነገሩ እንጂ የለም። የተሰጣቸውን ሀብት አጥተዋል። ነገር ግን ከሁለቱ ወደፊት የጣለውን እንቁ የሚያገኘው ወደፊት የጣለውን ወደ ኋላ የጣለውን ወደፊት የጣለው ጊዜ ይወስዳል እንጂ ያገኘዋል። እና የብዙዎቻችን የዘመን አገልግሎት እንቋችን ወደ ኋላ ጥለን ነው ወደፊት እየሄድን ያለን። ይሄን ሲሰማ ልብ የሚያደርግ ቢኖር መጀመሪያውንም ይሰማ የለም። ሰባኪው ነው እንዴት ብሎ ይሰማል? ሰባኪ ይማራል ከኔ ጀምሮ ራሳችን እንደምንድን ነው የምንቆጥረው? ችግር እኮ ነው። መድኃኔዓለም ይማረንና አባታችን ታዲዮስ ሸሽተው የት ነው መሄድ የፈለጉት? ደብረ ሊባኖስ። ወንድሜ ገዳም መምሬ ገዳም ልሄድ ብለው ደብረ ሊባኖስ ሲሄዱ ከመንገድ ላይ ድንጋይ ተቆልሎ ከውስጡ እንደ መቀመጫ ነገር አዩ። እስቲ እዚህ ገብቼ ፈጣሪ ላመስግን ብለው ገብተው እጃቸውን እንደዘረጉ 3 ዓመት እዚያው አባቶች ታስተውሉ። እስቲ አብይ ጾም ሊገባ ሲል እስቲ ስለማይዱ እግዚአብሔርን እናመስግነው እስቲ ከዳዊት መዝሙር አንድ እንበል ያለ አንድ ሲያነብ አንተ አንድን ጨምር ያለ ሲደግሙ ማዕድ ቀርቧል። ጸሎታችሁን ሲጨርሱ መቼ ነበረ? ትንሣኤ 55ቱን ቀን በሙሉ ቆሞ እየደገሙ ማለት ነው። ከ3 ዓመት በኋላ አሁንስ ልሄድ ወደ አቡነ ተክለ ሃይማኖት ብለው ሊወጡ ሲሉ ማንን ያገኛቸዋል? አቡነ ኤልሳ የሚባሉት አቡነ ተክለ ሃይማኖት እንደቀ መዝሙር እሳቸው ይዘዋቸው ሄዱ። ከአቡነ ተክለ ሃይማኖት ጋር ተገናኙ። ሄዱ አቡነ ተክለ ሃይማኖትን አባቴ መቁረብ እፈልጋለሁ አላቸው። እሺ እንቀድስ፣ ከሰማይ መልአክ እግዚአብሔር ይመጣል። ዛሬ ገባሬ ሰናይ ካህን ተክለ ሃይማኖትን አንተ ቀድስ፣ በሁለተኛው ቀን አኖሬዎስና በሶስተኛው ቀን እያለ ለቀናት መደባቸው። ከዚህ አካባቢ ላለው ውዳሴ ከንቱ እንዳይሆን በሰማይ የሚያመጣላቸውን ህብስተ በረከቱን ጽዋ አኮቴን በቤተ እግዚአብሔር ያቀብላቸዋል። እዛ እያደረጉ ቀድሰው አቡነ ታዲዮስ ግን እኔ ለመቀደስ አልበቃውም እያሉ ሁሉን ቀን ቆራቢ ነበሩ። እንዲያ እያደረጉ ኖሩ። ኋላም አቡነ አኖሬዎስ ታላቁ በሀገረ ስብከታቸው ሲያስተምሩ ተንባላት አሕዛብ ይዘው አስረው ደብድበው አሰሯቸው። ከዛ ሄደ አስፈታ ተብለው ተላኩ። በደመና ተጭነው ከስፍራው ሄዱ። አገረ ገዢውን ንጉሱን ጣዖት አምላኪውን አስተምረው ታምራት አድርገው አሳመኑት። ግን እና አቡነ አኖሬዎስ ተፈቱ። ምን ቸገራቸው? በዚያ ስፍራ ያለ አንድ ጠንቋይ አለ፣ የታወቀ ማርያን ይባላል። ማርያም አይደለም፣ መጨረሻው ምንድነው? ነው። ማርያን ጠንቋይ ነው። ተከራከራቸው። አንተ የምታስተምረው ትምህርት ምን አቃለው? ወንጌልህ ለመሆኑ ሀብታም ከሚጸድቅ ግመል በመርፌ ፈቀዳዳ ቢያልፍ ይቀላል ይል የለም ነው። የዚህ ሁሉ ምስጢር ምንድነው የሚለው? ስም ወደ ምን ይመራል? ስማቸው ማን ነው? ታዲዮስ። ታዲዮስ ምንድነው የሚታወቅ? በምንድነው የሚታወቅ? ግመልን። ከዛ ይሄን ምን ትለኛለህ አለው። ትችላለህ ወይ አለው። እግዚአብሔር ይችላል፣ እኔ ሳልሆን እግዚአብሔር ይችላል፣ አድርጋ ያሳየኛል። ራሱ በአጋጣሚ መርፌ ይዞ ነበር ጠንቋዩ። ግመል መጣ። አንድ ግመል አይደለም፣ በጣም ብዙ ግመል በዚያ ሳለው። የሚገርመው ነገር ጠንቋዩ ሲያምን የጠንቋዩ ልጅ ሙሳ ይባላል። ይሄ ምትሃት ነው ቢል አቡነ ታዲዮስ አይደለም የተናደዱ። መጨረሻ ያለፈችው ግመል ዞር ብላ ኩላሊቱን ልቡን ብላ ገደለችው። ከተቀበረ ከስንት ዘመናት በኋላ ስለ አባቱ ሐዘን ብለው ጸሎት አድርገው አስነስተው ንስሐ ሰጥተው የፈለጋ መጸኛ ቢሆን ያችን የሲኦል እሳት ከቀመሰ በኋላ ሁሉም ሰው ደግሞ ነው አይቀርም። ባለፈው አላልኳችሁም? ተዋት ተበልተው ይያለው፣ ግን ለማስታወስ ነው እንጂ አሁን ለማለት አይደለም። እያንዳንዳችን ወስደው ከሲኦል እሳት እንደው ለደቂቃ ያክል ሙሉ አካላችን አይደለም እንደው ግርግራችን ትንሽ ከዛ በኋላ እንደው ኃጢአት የሚሰራ ሰው አይገኝም። ኧረ ባይን ባሳየን ራሱ አይገኝም። እንኳን እሱ ሲኦል ነው ብሎ አንድ ቪዲዮ ሰርቶ ያላል በዚህ በኮምፒውተር ሙሉ
እንደ ፊልም ሰርተውት የመጀመሪያ ቀን በስመ አብ ከሲኦል አንጻር ይሄ ኢምንት ነው እኮ በነገራችሁ ላይ አንድ ቀን ላሳያችሁ ዶክመንተሪውን ሲኦል ይሄን ይመስላል ብሎ ሰርተውት በስመ አብ እንኳን ከሲኦል ደው ከኤርታሌ ወስደው ወይዛ ሐዋይ ነው ምናምን የሚሉት ደሴት ላይ ያሉ ላይ ትንሽ ርምጥ ቢያደርጉት እግራቸው ትልቁ ችግር ተቆርጦ ዘር የሚቀር የተከከለው ቆራጣ ነው ምን ሆነ እዛ በኋላ አይጣለው እና በጣም ደግ ሰው ተወጥቶታል። ለምን የዚያ ሀገረ ስብከት ዋና ሊቀ ካህናት ሲሉ እነዛ ሊቀ ካህናት እንዳታስቡ የዛሬና በክርስቶስ ዘመን የነበረ ሊቀ ካህንነት ግብሩን ታውቁታላችሁ። በአባቶቻችን ዘመን ግን የነበረ እውነተኛው ሊቀ ካህንነት ግን ሊቀ ካህናት ብሎ አባ ሙሴ ወይም ካህኑ ሙሴ ተብሎ ከሙሳ ወደ ሙሴነት ያው ሙሴም ቋንቋ ነው። ሙሳ ቢባል ሙሴ ቢባል ለውጥ የለውም። ግን ለጽሕፈት እንዲመች አባቶቻችን አባ ሙሴ ይሉታል። እና አቡነ ታዲዮስ ይህን ሁሉ ሲያደርጉ ከቆዩ በኋላ አፄ አምደ ጽዮን ንጉሠ ነገሥቱ በኋላ ምንም ንስሐ ቢገቡ የአባታቸውን ቁባት ባገቡ ጊዜ እንዴት ይሆናል ብሎ አረጋዊ 130 ዓመት በላይ የሆናቸው አረጋዊ ሰው ሄደው ንጉሥ ሆይ እንዴት አረጋለህ እንዴት ዋላችሁ? እስቲ አንድ ነገር ልንገራችሁ የላቆመውና እንዳትረሷት ከሰይጣን መሻል መልአክ አያደርግም። አለቀ። እና አስቡት ሰው በኃላፊነት ላይ ስትሆኑ ሁለት ምርጫ ነው ያለው። ደህና ዋላችሁ? ሁለት ምርጫ ነው ያለው በኃላፊነት ያለው። ወይ ሐቋን ይሰራል ወይ ስፍራውን ይለቃል። ድጋሚ ይላል ኧረ እባክሽ ታይ ደህና ነሽ ሰልያደሽ እንዴት ዋላችሁ? ኩታራ ናት። ስንት ነው እድሜሽ? አርጅተሻል። ደህና ነሽ? ትንሽ ነው በበልጥሽ ትንሽ አንድ 30 ምናምን ዓመት ለማንቃት እኮ ነው። ሰውን በነገራችን ላይ ትንሽ ያዛጋው ካያችሁ ስሙን ጠርታችሁ እንደዛ ምናምን ብትሉት ስለሚደነግጥ ይነቃል። እዛ በኋላ ኩታራ የሚለውን ቃል በነገራችን ላይ ሰው ሀገር ሄዳችሁ ኩታራ እንዳትሉ አደራችሁ። አዲስ አበባ ምናምን ኩታራ ብትሉ እንዴት ይሄ ሰው ይሳደብ ነው። ጎንደር መሆናችሁን ካወቁ ግን ይቅርታ ያደርጉላችኋል። ኩታራ ስድብ ነው ይመስላቸው እነሱ። እና ሰው ይሄ ብቻ ነው ምርጫው። ወይ ሐቁን ትሰራለህ መሞዳሞድ የለም ካልሆነ ትለቃለህ። አቡነ ታዲዮስ ሄዱ ያንን አደረጉ። ንጉሠ ነገሥቱ ፈራቸው። እንደሌሎቹ እንዳያስገርፋቸው እንዳያሰቃያቸው ፈራቸው። ምን አላቸው? ችግር የለውም አባቴ ቃልዎትን ሰማለሁ እታረማለሁ ይሂዱ አላቸው። ይሄን ሲነጋገሩ ግን ሚስቱ ተሰማው ነበር። አንዳንድ መጽሐፍት ላይ ዛን መንገስ ኃይላታል በሌላም ስፍራ ሌላ ስም አላት። ክፉ ሰው ነበረች። ያቺው ክፉዋ ሴት ማለት ናት። ሰራዊቷን አስከትላ ሄዳ ከመንገድ ላይ ዛሬ ገዳማቸው ካለበት ልፍ ብሎ ያለው ወቢት ገደል የሚባለው ላይ እዚያ ላይ ሲደርሱ ሁለታቸውንም እሳቸውንም ደቀ መዝሙራቸውንም አቡነ ማትያስንም የኋላ ይፍጥኝ አስረው እኔ በአካል ሂጄ ስላየሁት የገደሉ ርቀት ተራራ ነው። ከታች ወንዝ አለ፣ ግን ጠቅላላ የዓለት ንጣፍ ነው ያለው። ከዚያ ነው አካላቸው የተበታተነው። አስወረወረቻቸው። ከዚያ መቼ? ጥር 29 ቀን ዓመታዊ ሰማዕትነት ባለች ጻድቅም ሐዋርያ ድንግልም መነኩሴም ናቸው፣ ሰማዕትም ናቸው። አባታችን ታዲዮስ ርዕሳችን እግዚአብሔር የሚፈራ ሰው ማን ነው? አቡነ ታዲዮስ ቅዱስ ሰው። እግዚአብሔር በረከታቸውን ያሳድርብን። ዛሬ ቅዱስ እንድራኒቆስና ትናንት እንድራኒቆስን ስላሰብን ማለት ነው ቅዱስ ዮልዮስን አስበናል። ስማቸውን ብቻ ቅዱስ ጳውሎስ ለሮሜ ሰዎች ሲጽፍላቸው በተናገረው ኃይለ ቃል እናውሳቸው። ያ ራሱ ከታሪካቸው ባሻገር የቅዱስ ጳውሎስ አነጋገሩ በራሱ ማን እንደሆኑ ይገልጣል። ለሮሜ ሰዎች ሲጽፍላቸው በምዕራፍ 16 ቁጥር 9 ላይ አይደለም ቁጥር 7 ላይ እንዲህ ይላል። እንግዲህ ምዕራፍ 16 ከእናታችን ከቅድስት ፌቤን ጀምሮ ሰላምታ አይደለ እገሌን ሰላም በሉልኝ አምሁ ገሌ ሀያለ አይደል የሚጽፍ እና በዚህ ዝርዝር ውስጥ ከተጠቀሱ ቅዱሳን መካከል እነሱ ናቸው። ሲጠቅሳቸው ምን አለ? ቁጥር 7 ልብ በሉ።
አብረን እንበል እስቲ ከዘመዶቹ ወገን በሉስት ከዘመዶቹ ወገን የሚሆኑትን ከኔ ጋር ያመኑ እንድራኒቆስንና ዮልያንን ሰላም በሉ። ቀደም ሲል ክርስቶስን እንዳገለገሉ ሐዋርያት ያውቋቸዋል። ግሩም ነው። ምስክርነቱ ይሄ ነው። በእውነቱ እንዴት ዋላችሁ? ቅዱስ ጳውሎስ ለእንድራኒቆስና ለዮልዮስ የመሰከረላቸው ደገኛው ምስክርነቱ ይሄ ነው። በእውነት አንዳንድ ኃይለ ቃላትን በግዕዝ ማለቱ የተሻለ ምስጢር ይገልጣል ብዬ ስለማስብ ያው በግዕዝ ልበልላችሁ። አምሁ አንድራኒቆን ወዮልያን አለ። አንድራኒቆን ወይም እንድራኒቆስንና ዮልያንን ሰላም በሉ እለማዝማዴ አለ። ስማቸውን ከጠራ በኋላ ምን ናቸው አለ? ዘመዶች ማለቱ ለምንድን ነው ቢሉ እስራኤላውያን ስለሆኑ። ቀጥሎ ወተጼው ምስሌ አለ። ከኔ ጋር ምን ያሉ ናቸው አለ? የተማረኩ። ምርኮ ያለው ምንድን ነው ቢሉ ሁለት፣ አንድ ለክርስቶስ ፍቅር ለሰማይ አገልግሎት፣ ሁለት በመከራው አለና ወያአምርዎሙ ሐዋርያት ግዙን የፈለኩበት ምክንያት ልነግራችሁ ነው። ሐዋርያት ምን ይሏቸዋል አለ? ያውቋቸዋል። ከሰባርዲስ ስለሆኑ ከሱ በፊት የነበሩ ከሰባርዲስ ነው። ሐዋርያት ያውቋቸዋል ማለቱ አንደኛ ከ120 ቤተሰብ ውስጥ መሆናቸውን ሲነግር፣ ሁለተኛ ቅድስናቸው በሐዋርያት ዘንድ የተመሰከረ ነው ሲለን። ግዙን የፈለኩት ግን ከዚህ በኋላ ላለው ኃይለ ቃል ነው። ለምን አማርኛው በትክክል አልገለጠልኝም? ከመቀደሙኒ ተልእኮ ለክርስቶስ ክርስቶስን በማገልገል ይቀድሙኛል አላቸው። ክርስቶስን በማገልገል የሚቀድሙኝ ናቸው ብሏል። ለምን? እሱ ያመነ ከ14 ዓመት በኋላ ነውና፣ ይቅርታ ከ8 ዓመት በኋላ ነውና ለቀደሙኒ ያለው ለዛ ነው። እግዚአብሔርን የሚፈሩ ቅዱሳን ሐዋርያት ናቸውና እነሱ ይጠቀሳሉ። እነዚህ ቅዱሳን ዛሬ ብዙ ሰማዕታት አሉ። አፍሮዲጦ የሚባልም ቅዱስ ሐዋርያ ከሰባ አርድእት ዛሬ ቤተክርስቲያን ባሉን አክብራለች። አሁን አጭር ማጠቃለያ እንውሰድ። ምን የሚል ርዕሳችን እግዚአብሔርን የሚፈራ ሰው ማን ነው? አሁን ሁሉንም ነገር ወደ ራሳችን እናምጣው። እግዚአብሔርን መፍራት ምንድን ነው? እግዚአብሔርን መፍራት ምንድን ነው ከተባለ አበው ሲተረጉሙ እግዚአብሔርን መፍራት ማለት አንድም ሕጉን፣ ሁለትም ስሙን፣ ሶስትም ሕማሙን መፍራት ነው ብለዋል። አንደኛ ሕጉን፣ ሁለተኛ ስሙን፣ ሶስተኛ ሕማሙን ሰው ሆኖ ተቀበለው ነው። አንድ ክርስቲያን ሕገ እግዚአብሔርን አስተማሪም ቢጠቅስለት ማንም ቢጠቅስለት ሲነበብም ቢያዳምጥ ባይምሮም ሲታሰብ መደንገጥ አለበት። ሰው ኃጢአት ሊሰራ ሲል ህሊናው ሕገ እግዚአብሔርን ካላዘከረው ፈሪሃ እግዚአብሔር የለውም። አዘክሮት እንደገና ደግሞ ቸልሎት ካለፈ ምን ፈሪሃ እግዚአብሔር አለው? ሕጉን ስርዓቱን በጥንቃቄ ማዳመጥ፣ ማንበብ፣ ለመተግበር መሞከር፣ መጣር እሱ እግዚአብሔርን የመፍራት መገለጫ ነው። ሕጉን ስርዓቱን ቸል የሚል ምን ችግር አለው የሚል ሰው በቀደም ነገራችኋለሁ አይደል? ምን ችግር አለው የሚል ሰው ችግር አለበት አሉ አንድ መምህር አልኳችኋል። እኔ ግን ምን ችግር አለው የሚል ሰው እርሱ ጸላኢ ነው የምለው። አንድ ክርስቲያን ምን ችግር አለው አይልም። ስርዓት ሕግ ለመጣስ ምን ችግር አለው ማለት የለብንም። ባይቻለን እንኳን ምህረት ነው መለመን ያለብን። እንደዚህ ዘመን ስርዓት ቤተክርስቲያን መጫወቻ የሆነበት የለም። መጫወቻነቱ ምንድነው? መጣሱ ብቻ አይደለም። ተማርን የምንል ሰዎች ለገዛ ፈቃዳችን ነው የምናስተምረው። አንዱን ደብቀን፣ አንዱን ገልጠን፣ አንዱን ሽረን፣ አንዱን አጽድቀን። ደጋግሜ የምጠቅስላችሁ አለ። ለምንድን ነው እዚህ ነገር ላይ የምታተኩርበት ትሉኝ ይሆናል። የጥፋታችን አንዱ መሰረት ስለሆነ መድረኩ የማይገባቸውን ሰዎች መድረክ ላይ ስናወጣ ሌላው ቢቀር እንኳን ክህነት የሌላቸውን ወንዶችና ሴቶችን መድረክ ማውጣታችን። እኔ ከጴንጤው በምን እንደምንሻል አይገባኝም። ከፕሮቴስታንት በምንድን ነው የምንሻል? ቅስና ለሁሉ ነው ብለው ወሰዱ። የቅስና ሙያ የሚሰራበትን መድረክ ለሁሉ አድርገ ነው የለ። ትናንት አንድ ትምህርት ያስፈልገናል በመላ ሀገሪቱ በተመሳሳይ ዕለት መስጠት ያለበት ምን በሚል ርዕስ አልኩኝ? በሕግ አምላክ መባል ያለበት መጀመሪያ አንዱ ይሄ ነው። በሕግ አምላክ መባል ያለበት ይሄ ነው። አንዲት ሴት እግዚአብሔርን ከመፍራት አልፋ
መገዳደር ብትፈልግ አይደለም መድረክ ወጥቼ ዘምራለሁ ስነ ጽሁፍ አነባለሁ ምትል ሰንበት ተማሪዎች ቀርላችሁ ነው ህፃናት ቁጭ ብላችሁ ነው ማር ሰንበት ትምህርት ቤት ቢሆን ስነ ጽሁፍ እናቀርባለን እንደዚህ ነገር መዝሙር ዘምሩ ግን ለብቻሽ ወጥቼ ዘምራለሁ እንዳትይ ማንናችሁ ቢሉ ጥሩ ድምጽ አለሽ እና ምን ይፈጠር ድምጽ ካንቺ የተሻለ ወፊቱ ጥሩ ድምጽ አላት እሷ መድረክ ይሰጣታል እንዴ አይ የምትናገሩ አይገባንም ለእግዚአብሔር ይገባዋል ለአንተ ባይገባ ስለዚህ እንዴ እግዚአብሔርን ያለ መፍራት እንደውም እኮ የልጃገረዳው ታታ የሚባል የድሮ እንትን አለ አይደለም ይሄ በበገና ምን ይባላል መዲናና ዘለሰኛ ይባላል አይደል ይሄኛው መዲና ነው የልጃገረዳው ታታ አውራ መንገድ ላይ ተኝታ ተነሽ ብሏት ምን ነው ያለ ማፈር ነው ይላል አይደል አለማፈር አካል መግለጥ አለማፈር መድረክ ልውጣ ማለት አለማፈር እንደ እግዚአብሔርን አለመፍራት ቸክሮ አለማፈር እኔ በነገራችሁ ላይ አንዳንድ ጊዜ ቅር ከሚለው ነገሮች አንዱ ሊቃውንት ስንት ዓመት 10 ዓመት ምናምን የደከሙበት መካከል ትንሽ ጥቅስ ትንሽ የሆነች ነገር ታጣናና መድረክ ወጥቼ ላቀርብ እጅ ዘናት ማለት ነካለች ወረብ ማቅረብ ፈልጋለሁ ትንሽ ወረው ለሳምንት አጠናትና ላቅርብ የምስጋና ፍላጎት ከሆነ እኔ በነገራችሁ ላይ ያንን ያጠናችሁትን ሰው በሌለበት በሞቴ ምንም ሰው በሌለበት እስቲ ግቢው ላይ አቅርቡት እስቲ እንደ በሞቴ እውነተኛ ክርስቲያን ከሆነ ይቅረብ ሰው ሳያዩ ይቅረብ እግዚአብሔር ማመስገን አይደለም እንዴት ዋላችሁ አዲስ ምስጋና አታመጡ ሊቃውንት ሲሉት የሰማነውን እኮ ነው የምትደግሙት ሌላ ነገር አይደለም ያልሰማነው እንዳይባል እዚያው ሊቃውንት አሉ እነሱ ይሉታል በደንብ አጥነታችሁ እንዲሁ ሰለስቱ ምዕት እናንተንም ቢሆን መዝሙር በደንብ አጥኑ አመላለስ በደንብ ታጠኑና የሚቀርብበትን ቀን ትመርጣላችሁ የሚቀርብበት ቀን ግን ጉባኤ የሌለበት ሰው የማይመጣበት የጉባኤ ሰዓት የምህላ ሰዓት ሰምትሉ በባዶ ቀን መጣችሁ ድርግም አድርጋችሁ እንዘግታችሁ በደንብ አለዘባችሁ በደንብ አድርጋችሁ ማቅረብ ያን ጊዜ ምን ይሆናል አምልኮ ይሆናል አሊያ ውሸት ናት አንድም ቀን ነው የምላችሁ አንድም ቀን እንዲያለ ስራ እግዚአብሔር አይቀበልም ስለ አንዳንድ ሰው ስለቀንነታቸው እሱ የዕለት በረከት ነው አትድንበት መቦዘ ተፈሳ ላይ ይዘምር ያለው ቅዱስ ያዕቆብ ደስ ያለው ቢሆን ይዘምር ያለ መድረክ ላይ አይደለም ደስ ሲል መድረክ ላይ ደስ ብሎኛል መድረክ ላይ ዘምር ያለም መዝሙር ትፈልጋለህ ምስጋና ሂድ ማህሌቱ አብረቁም ሴት ከሆንሽ በዚያ ሆነሽ አብረሽ አዳምጪ ቅራላችሁ ቅርቢላችሁ ዝም ተመጣላችሁ ጥላቻ ዛሬ ጥላቻ ነው ነገ ፍራቻ ነው እንዳትረሷት ዛሬ ትጠላ ይሆናል እውነት ነገረኝ ብለ ነገ ግን ትደነግጣለህ ትፈራለህ ቀኑ ሲደርስ ያ ድንጋጤ ደግሞ መመለሻ የሌለው ፍርሃት ይሆነብሃል ልበሉ ስለዚህ እግዚአብሔር በሕጉ በሥርዓቱ መሻት ነው የመጀመሪያው እግዚአብሔርን መፍራት የሚባለው ሁለተኛው ምኑን መፍራት አለ ስሙን መፍራት ለእግዚአብሔር ስም ክብር እንሰጥ ስንት አለ አሁን አብዬ እግዚአብሔር ስለ እግዚአብሔር ሲባል ያን ሁሉ የሚያደርጉት ለምንድን ነው እሱ ነው እግዚአብሔርን መፍራት ማለት ስለ እግዚአብሔር ከተባለ ስለ እግዚአብሔር ፍቅር ብሎ ስለ ስሙ ብሎ ባጭር ሶስተኛው ምንድነው አለ እንዲህ አስቡት እስኪ ቅዱስ ዮሐንስ አፈወርቅ ምንድነው የሚለው በቅዳሴው የጌታችን ሕማማት ያዘከረ ምንድነው የሚለው ልብ ይዘበት ብሏል አይደል ምንድነው ወሊና ይርዕድ የሰው የክርስቶስ ሕማም ሲነገር አይምሮ ይናወጣል ሰውነት ይንቀጠቀጣል ብሏል እንደዛ ነው ሕማማቱ ሲነገር ዮሐንስ ወልደ ነጎድጓድ የክርስቶስን ሕማማት ሲያዘክሩት ለምንድነው ከአይኑ ደም ሁሉ ይፈስ የነበረ ቅዱሳን እንደዚያ እኮ ናቸው ስሙን መፍራት ማለት እግዚአብሔርን መፍራት ማለት ሕማማቱ ለኛ ሲል ያደረገው ተዋረዶ ለኛ ሲል ያደረገው ሕማሙን ሞቱን መፍራት ይገባል መደንገጥ ይገባል ተዝካረ ሕማሙን አስቦ እና እግዚአብሔርን የምንፈራ እንድንሆን አደራ እንሞክረው እግዚአብሔርን የሚፈራ ሰው መገለጫ አንዲት ልጨምርላችሁ ነው ያበቃል እጨርሳለሁ እሱ ምንድነው ጸጸት በሉስቲ በቃ ሁሉ ጊዜ ትናንት ነገርኳችሁ የመምራችን ነገር በቃ ሁሉ ጊዜ ጌታዬ ሆይ ጌታዬ ፈጣሪ ኢየሱስ ክርስቶስ ይቅር በለኝ ልቤ ጠማማ ነው ይቅር በለኝ አንደበቴ ክፉ ነው መልካም ተናግሮም እንኳን ሰው ጌታዬ ይቅር በለኝ
በድዬ ይሆናል እኮ አሁን የተናገርኩት ለኔ መልካም መስሎ ታይቶኛል በአንተ ፊት ምን እንደሆነ ምኑን አውቄው ጸጸት ለእያንዳንዷ ነገር መለስ ብሎ ደግሞ ጸጸቱ ወደ ተስፋ መቁረጥ እንዳይወስዳችሁ እሷን ደግሞ ተጠንቀቁባት ጸሎትን ያጥፉ ነው ጸጸትን ስታመጡ ደግሞ ተስፋ ላይ ያስቆርጣችሁ ነው ይወከል አይደለም የእግዚአብሔር ቸርነትማ የእግዚአብሔር ቸርነት ሁሉ ጊዜ ይሄ ሰማይ ከተፈጠረ አንስቶ እስካሁን ድረስ አለ አይደለም ንገሩኝ ፍጡር ነው አይደለም ያልፋል አያልፍም ያልፋል ነገር ግን እስካሁን ድረስ ጸንቶ ነው ያለን አይደለም ይሄ እኮ ፍጡር ነው የእግዚአብሔር ቸርነት ከዚህ በላይ ጸንቶ ይኖራል ምሳሌ ሆነን አይችልም ራሱ ይሄ ሰማይ ቸርነቱን አንርሳ ግን ደግሞ እንጸጸት ዘወትር ለእያንዳንዱ ነገር ቤተክርስቲያን ውስጥ ጫማ አውልቀው የሚገቡ ወንድሞቻችን ያለን አይደል ስናያቸው ምን ይሰማናል እህቶች እናቶች ወንድሞች ሲገቡ ስናይ በዚህ ራሱን የወቀሰ ሰው አለ አይ እኔ በጫማ እየረገጥኩት እንኳን ሌላ አገልጋይ ወንድሞቻችን አባቶቻችን ለምሳሌ አገልግሎት ተቆዩና ወይ ከቤት ተነስታችሁ መጸዳጃ ቤት እንሄዳለን አይደል ከዛ ያይረገጥነው መጸዳጃ ቤት የረገጥነው ጫማ ደረጃውን ወጥተን ወደ ምሮት ላይ እንቆምበታለን እንዲያም ሲል ደግሞ ይዘነው ለውስጥ እንገባለን አይደል ስለነግጠናል እንዴት ይሄን ማስብ አለማድረጉ አይደለም ማድረግ አለማድረጉ ብቻ አይደለም ህሊናችን እየወቀሰን ይሆን የምናደርገው ይሄን ግቢ በጫማ መርገጣችን ድሚልካችን የኖርበት ሰዎች በተለይ ፈራ እግዚአብሔር እንድንለማመድ ቢዩ ተካከለ በሚመስሉ ነገሮች ውስጥ ነው ፈራ እግዚአብሔር የሚጀምረው ኋላ ከትልቁ እንደርሳለን ከትልቁ ልክ አባ ዮሐንስ አጽር ቅዱስ ዮሐንስ አጽር መነኮሳት ሲያጠፉ አንተ ለምን አጠፋ እንደዚህ ነው ተቆጥተው ተገብተው ማልቀስ አባታችን ምን ሆነ ሲላችሁ የእግዚአብሔርን ፍጡር ተናገርኩ እኮ አንተ የሞትክለትን አሳዘንኩት ይያሉ ማለት ነው እንዳይተውት ስራ ኃላፊነታቸው ነው መውቀስ መገሰጽ አለባቸው ግን እስከዚያ ድረስ ይደርሳሉ ቅዱሳን እውነት ተናግረው እስከመጸጸት ጸጸቱ ስለተናገሩት እውነት ሳይሆን በቃ ለእውነትም ብሎ ቢሆን ሰው ስላሳዘነ እና እንዲያ ስለሆነ እግዚአብሔርን መፍራትን ጧት ማታ እንለምነው ጌታዬ ስምህን መፍራትን ስጠኝ ነው በቃ ስምህን መፍራትን ስጠኝ ነው እና እግዚአብሔርን የሚፈራ ሰው ማን ነው ስላለው ጥቂት ኃይለ ቃላት እነዚህ ናቸው እመቤታችን እግዝእትነ ማርያም አምስቱን ቀን ውስጥ መጣ የማይለዩት ዋኖቹ አንደኛ ቅዱሳን መላእክት ሁለተኛ 144000 ሕፃናት ናቸው ሶስተኛ ቅዱስ ዳዊትና ሰማዕታት ናቸው ከሰማዕታትም በተለይ ቅዱስ ጊዮርጊስ ቅዱስ መርቆሬዎስና ቅዱስ ቴዎድሮስ እነዚህ ናቸው የማይለዩት ዘወትር በገና እየደረደረ ይታያቸው ነበር ያ በዚያ የነበሩት ከአፍረንጊ ከሮም ከምስራቁም ከምዕራቡም ከግብጽ ከሊቢያ ቀሬና ከመካከለኛው ምስራቅ ከተለያየ ስፍራ ከኢጣሊያ የመጡት ሁሉ በአምስቱ ቀን በሙሉ እግዝእትነ ማርያም ጋር ዘወትር ሲያመሰግናት በገና እየደረደረላት ያዩት ነበር እመቤታችን ማየት መታደል ነው እነሱ አንዳንድ ጊዜ በዘመንም መታደልን ይጠይቃል መሰለኝ ኃጢያተኛው ሁሉ አይ አይደል ታድሉ መታደል ነው እግዚአብሔር መድኃኔዓለም የቅዱስ ዳዊትን ጣዕመ ዝማሬ እመቤታችን መዓዛ ስሟ በሚጠራበት ስፍራ ያደርሰን ፍቅሯን በረከታቸው የቅዱሳንን የቅዱስ ጊዮርጊስንም የሌሎችንም በረከት የቅዱስ ዳዊት ሀብቱን ያሳድርብን ለምስጋና እንነሳ የሚጠበስ ነገር ይታየው ነበር ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመዳግም ምጽአቱ ያሳፍረን ተሰብሖተ ስሙ ያንቀሐን ወበአምልኮቱ ያጽንዓን እግዝእትነ ማርያም አይርይ ጸሎተነ ማስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ንሳብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ
አብጽሐነ እስከ ዛቲ ሰዓት ለዓለም ምሕረቱና ወለቱ ስብሐት ወኩሉ እግዚአብሔር ወላዲቱ ድንግል በመስቀሉ ኩሉ ተአኩሉ ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎጉሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩሉ እግዚአብሔር አስበ ቅዱሳን ይሰበልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ይሰግዱ ለኪ ማርያም ምን አስተበቁ ማርያም ሆይ ተማጸን በኪ እንታናምኪ ወያቂ ማሞኪ ማይበረን ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወታሰይ መንፈስ በአምላኪ ወዳኔ ስመረማ ማላ አመቱን አሁን ይዘስ ያስተበጹን ኩሉ ትውልድ እስመ ገብረ ሊታዊ ለብያቶ ቅዱስ ስሙ ወሳይሉኒ ለትውልድ ለይቀርቡ ገብረ ኃይል በመዝራይቱ ወዘሮሙ ለላ ቢሆንና ለቦሙ ነዘቶ ወላየና መናበርቱ አይቢው ለተተና አስከቡ በረከቱ ለሩዋን ወፈኖ መራቆሙ ለወላኑ ተወክፎ ለእስራኤል ኩሊ ወተዘከረ ሳይሉ ዘይቢሉ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረከና ቀድስና ንጽህና ዘተነፍተና ማይሰሪው ለሰይጣን ሙሉ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም በኮርኪ በበረከተ ወልኪ አቡቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አድኅነነ ሕዝበከ ወባርከነ ርስተከ Amen.
ኩልነ ወላዲተ አምላክ ከልጅ ወዳጇ ማላት አማልደን እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቅድስት ቤተክርስቲያንን አባቶች ጸሎት ከክፉ ነገር ጠብቃ የአገልግሎት ዘመናቸውን ትባርክልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ፈጣሪ እግዚአብሔር አምላክ ማስተዋሉን አድሮ ፍጻሜያችን ያሳምርልን። ቅዱሳን አባቶቻችን እግዚአብሔርን ፈርተው እንደ ሻማ እየቀለጡ እንደ ጧፍ እየነደሩ ባቆዩልን እምነት በሰጡን እምነት ጸንተን እስከ መጨረሻ ድረስ እንድንኖር እግዚአብሔር አምላክ ማስተዋሉን ያድለን። ለወንድሞቻችን ቃለ ሕይወት ያሰማልን። ከቅዱሳን አባቶቻችን ከሰማያዊት ረድኤት በረከት ያሳትፈን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። በጸሎታቸው አትርሱን ያሉን ወገኖቻችን አይርሳብን። ሀገራችን ሰላም አድርጎ ፍጻሜያችን ያሳምርልን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። አጭር መልእክት ያው ትናንት ነግሬያቸዋለሁ። በእርግጥ ግን ሰኞ ቤተክርስቲያን ታሪክ ትምህርት ይጀመራልና ቤተክርስቲያን ታሪክ ማወቅ መረዳት ይገባናልና በሰዓት ተገኝተን እንማር። ሰኞ ነገ ሰኞ ማለት ነው። ከነገ ወዲያ ሰኞ የቤተክርስቲያን ታሪክ ትምህርት ይጀመራል። ስለዚህ ሰኞና ሐሙስ ነው። ከወዲያኛው ሳምንት ጀምሮ ደግሞ ማክሰኞና ሐሙስ ይሆናል ማለት ነው። የዛኛው ዝክረ ቅዱሳን ጉባኤ በማክሰኞ ነው። በተረፈው ነገ ስንክሳር ላይ ቅድም የሰማችኋቸው አሉ። ከነቢያት እነ ቅዱስ አልዓዛር ካህኑ ከሶስቱ ቅዱሳን ሊቃነ ካህናት አንዱ ቅዱስ አልዓዛር አለ። ቅዱስ ዕንባቆም አለ። እናታችን ቅድስት ዮሐና ስላልተጠቀሰ በቀደም ነግሬያቸዋለሁ። እርግጥ ድጋሚ ለማስታወስ ነው። ቅድስት ዮሐናን እናስብና ክብር። በተለይ ነገ እመቤታችን ዓመታዊ ስደት በዓሏ ነው። በዓለ ሃምሳ መውደቁ ነው እንጂ የሐዘን በዓል ነው። ተሰዳ የመጀመሪያውን ከስምዖን አረጋዊ ትንቢት በኋላ የመጀመሪያውን መከራ በወለደችው በሁለት ዓመቱ የቀመሰችበት ዕለት ነው እና በእውነቱ በዓለ ሃምሳ ላይ ስለወደቀ ነው እንጂ ከዚያ ውጭ ቢሆን በጣም እንደ ዘመነ ጽጌ ይሄኛው የመጀመሪያ እመቤታችን የሐዘን ጊዜና እሱን ማሰብ ይገባል። ጌታችን ፈጣሪያችን ከእመቤታችን ጋር የወረደበት ልደቱ የሚባል በዚያ ምክንያት ነው። አረጋዊ ዮሴፍ፣ ቅድስት ሰሎሜንም እናስባቸዋለን እና ይህንን ማስታወሻ ለመስጠት ነው። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም። እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን። የዛሬ ወር ሰኞ ነው። ጠቢቡ ቅዱስ ሰሎሞን ዓመታዊ ዕረፍት በዓሉ ነው። ሰኞ ነው እንደ እግዚአብሔር ፈቃድ የሚሆነው ማለት ነው። የምትቸኩሉ መሄድ ትችላላችሁ። ሌሎቻችን አንድ መዝሙር እንዘምራለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘበሳይል አሜን። ዝማሬ ዳዊት ቅዳሴ መላእክት ዝማሬ ዳዊት ኮራቤት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል።